በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምእመናን ሕይወትን መድኃኒትን ያደረገ የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ይቅርታው በጎነቱ የባሕርይ ገንዘብ የሆነ ቸሩ መድኃኔዓለም ለፈጣሪነቱ ለአምላክነት እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ድንግል ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ የከበሩ የተመሰገኑ ይሁኑ። እንኳን አደረሳችሁ። ቸሩ መድኃኔዓለም ከበዓሉ በረከት የእመቤታችን ጣዕሟን ፍቅሯን የሚያሳድርብን። የቅዱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህም በመጀመሪያ በእግዚአብሔር ዘንድ ነበረ። ሁሉም በእርሱ ሆነ፣ ከሆነውም ሁሉ ያለ እርሱ ምንም የሆነ የለም። ሕይወት በእርሱ ነበረ፣ ሕይወትም የሰው ብርሃን ነበር። ብርሃንም በጨለማ ያበራል፣ ጨለማም አያገኘውም። ከእግዚአብሔር ዘንድ የተላከ ስሙ ዮሐንስ የሚባል አንድ ሰው ነበር። እርሱም ሁሉ በእርሱ በኩል እንዲያምን ስለ ብርሃን ይመሰክር ዘንድ ለምስክርነት መጣ። ስለ ብርሃን ምስክር ሊሆን መጣ እንጂ እርሱ ራሱ ብርሃን አልነበረም። ለሰው ሁሉ የሚያበራ እውነተኛው ብርሃንስ ወደ ዓለም የመጣው ነው። በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙ ግን አላወቀውም። ወደ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉትም። ለተቀበሉት ግን በስሙ ለሚያምኑ የእግዚአብሔር ልጆች እንዲሆኑ ሥልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከሥጋዊ ፈቃድ ከደማዊ ግብር ወይም ከወንድና ከሴት ፈቃድ አልተወለዱም። ያም ቃል ሥጋ ሆነ፣ በእኛም አደረ። ለአባቱ አንድ እንደሆነ ልጅ ክብር ያለ ክብሩን ያየን፣ ጸጋንና እውነትን የተመላ ነው። ስለ ቅዱስ ቃሉ ቸሩ አምላካችን በድጋሚ የተመሰገነ ይሁን። በዓሉን የበረከት የሰላም የረድኤት ያድርግልን። የአባቶቻችን ነፍስ በጻድቃን እቅፍ ያኑርልን። ሁለት አጫጭር ጉዳዮች ይኖሩናል። የዕለቱን በዓል ደገኛውን በዓል እናስብና ከዚያ ጥቂት ስለ ሊቃውንቱ እንድንተዋወቃቸው በሕይወተ ሥጋ እያሉ ብዙዎቻችሁ ስለማታውቋቸው እንተዋወቃቸዋለን። እግዚአብሔር እንደሰጠን ሰዓት መጠን ማለት ነው። ለዛሬ በዓል ዛሬ በኩረ በዓላት ነው። ዛሬ ጌታ እግዚአብሔር ዘላለም ሥላሴ ዓለምን ካለመኖር ወደ መኖር ያመጣበት፣ በኋለኛው ዘመን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከድንግል ማርያም ሰው የሆነበት፣ ጌታችን ሞትን ድል አድርጎ የተነሳበት ጥንተ በዓሉ ዳግመኛ የመምጣቱ መታሰቢያ፣ እነዚህ 4 ዓመታዊ በዓላትና የጌታችን ልደት በየወሩ የሚታሰበው እንደ ዓመታዊ ክብረ በዓል ስለሆነ 5ኛ እናደርገዋለን። ስለዚህ ነገር የትምህርታችን ርዕስ በልማድ ስም አጠራሩ ጥሩ ሆኖ እያለ በልማድ 29ን በዓለ እግዚአብሔር ነው የምንለውና ለትምህርታችን ርዕስ እሱን እናደርጋለን። ተለዋጭ ሁለተኛ ርዕሱ ደግሞ በኩረ በዓላት፣ ተጨማሪ ርዕስ ደግሞ ዝክረ አበው ሊቃውንት ይሆናል። እንግዲህ ጌታችን ዓለምን ስለመፍጠሩ በዘፍጥረት በኩፋሌ በሌሎችም መጻሕፍት በመዝሙረ ዳዊት በአዲስ ኪዳንም ቅዱስ ጳውሎስ ለዕብራውያን በጻፈው በዕብራውያን መልእክት ምዕራፍ 1 ቁጥር 1 ጀምሮ በሰፊው አለ። ጌታችን ሰው ስለመሆኑ በዝርዝር የተጻፈበት አንቀጽ የቅዱስ ሉቃስ ወንጌል ምዕራፍ 1 ነው። ስለ ጌታችን ትንሣኤ በአራቱ ወንጌላውያን ምዕራፎች በቅዱስ ማቴዎስ በ28ኛው፣ በማርቆስ በ16ኛው፣ በሉቃስ በ24ኛው እና በቅዱስ ዮሐንስ በ20ኛው ምዕራፍ ላይ በሰፊው ተጽፏል። ዳግመኛ ስለ መምጣቱ በብዙ አንቀጽ ቢጻፍም ሰፋ ብሎ የተጻፈበት ስፍራ የቅዱስ ማቴዎስ ወንጌል ምዕራፍ 24 እና 25 ናቸው። እነዚህን ሁሉ ጠቅልሎ ግን አራቱንም በአንድ የያዘ ምንባብ ይሄ ነው። ዛሬ በቅዳሴ ይህን ሰምታችሁ ከሆነ ከወንጌል ክፍል ውስጥ አራቱንም ጌታችን ዓለምን መፍጠሩንም ሰው መሆኑንም ሞትን ድል ማድረጉንም ዳግመኛ መምጣቱንም የሚነግረን
ይኸው ክፍል ነው። ሀተታ ውስጥ ብንገባ ቀዳሚው ቃል ብቻዋን ብዙ ሰዓት ትወስዳለች። አማርኛው በመጀመሪያ ቃል ነበረ ይላል። ነበረ የሚለው ብዙ ጊዜ የአማርኛው ከግዕዝ ጋር አለመመጣጠን ነው እንጂ ግዕዝ ውስጥ ነበረ የሚል ቃል የለውም። ቀዳሚው ቃል ሲል ያ ቃል ቀዳማዊ ነው። ቀዳሚው ቃል ያ ቃል ያ አካላዊ ቃል ቀዳማዊ ነው። ቀዳማዊ ነው ማለት ከእርሱ የሚቀድም ማንም የለም። ለምን ቢሉ እርሱ እግዚአብሔር ነውና ከእግዚአብሔር የሚቀድም አንዳች ነገር የለምና ነው። ቀዳሚው ቃል ባለው በኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ በቀዳሚ ገብረ እግዚአብሔር ሰማየ ወምድረ አለ። እዚያ በቀዳሚ አለ፣ እዚህ ቀዳሚሁ አለ። ሁለቱ ይናጸራሉን የሚል ቢኖር አዎ ይናጸራሉ። እዚህ ቀዳሚሁ ቃል አለ። ያ ቃል ቀዳማዊ ነው፣ ከሱ የሚቀድም ማንም የለም። እዚያ በቀዳሚ ገብረ አለ። ይሄው አካላዊ ቃል በጥንተ ፍጥረት ሰማይን ምድርን እንደፈጠረ ሲነገረን አንድም በቀዳሚ ባለው በቀዳማዊ ቃሉ ብሎ ቢተረጉሙት ዓለም የተፈጠረ በወልድ ቃልነት ነውና ሁለቱ ኃይለ ቃላት ይናጸራሉ። እዚያ በቀዳሚ ገብረ እግዚአብሔር ሰማያዊ ምድር አለ። እዚህ ቀዳሚው ቃል አለ። ቀዳሚው ቃል ሲል እግዚአብሔር የሚለውን ቃል ምን ነው ተወው ብትሉ አልተወውም። ወውቱ ቃለ በእግዚአብሔር አለ። ያ አካላዊ ቃል በእግዚአብሔር አብ ዘንድ ህልው ነው። ህልው አልድ አብ በወልድ ወመንፈስ ቅዱስ። አብ በወልድ በመንፈስ ቅዱስ ህልው ነው። ህልው ወልድ በአብ ወመንፈስ ቅዱስ። ወልድ በአብ በመንፈስ ቅዱስ ህልው ነው። ህልው መንፈስ ቅዱስ በአብ ወወልድ እንዲል መጽሐፍ መንፈስ ቅዱስን በአብና በወልድ ህልው ነው። ስለዚህ በሶስተኛው አንቀጽ ምን አለ? ቀዳሚው ቃል አለ። ቀዳማዊ ነው፣ ከሱ የሚቀድም የለም። ከሱ የሚቀድም የለም ማለት ፍጥረትን ብቻ አይደለም። ከባሕሪ አባቱ ከአብ ከባሕሪቱ ከመንፈስ ቅዱስ አይዘገይም። በአብ በወልድ በመንፈስ ቅዱስ መቀዳደም መበላለጥ የለም። አብ ከወልድ ከመንፈስ ቅዱስ አይበልጥም አያንስም። ወልድ ከአብ ከመንፈስ ቅዱስ አይበልጥም አያንስም። መንፈስ ቅዱስ ከአብ ከወልድ አይበልጥም አያንስም። ዛሬ ቅዳሴ ማርያም እንደሰማችሁት አኮ ከመ አብርሃም ዘይልቅ እምይስሐቅ ወይስሐቅ ዘይልቅ እምያዕቆብ፣ አብርሃም ከይስሐቅ ይስሐቅ ከያዕቆብ እንደሚበልጥ አይደለም። ይልህቃሙ እሞልዱ፣ አብ ከወልድ አይበልጥም። ወልድ ከመንፈስ ቅዱስ አይበልጥም። መንፈስ ቅዱስ ከወልድ፣ ወልድ ከአብ አያንስም። መበላለጥ መቀዳደም የለም። ስለዚህ ቀዳሚው ማለቱ ከአብ ከመንፈስ ቅዱስ ማለት ትክክልነቱን መናገር ነው እንጂ ከነሱ ይቀድማል አይደለም። አይቀድምምም አይዘገይምም። ቀዳማዊነቱ መቅደሙ ከማን ነው? ከፍጥረት ከዘመን ሁሉ ይቀድማል። መቅደሙ ግን ብቻውን አይደለም፣ እንደ አብ እንደ መንፈስ ቅዱስ ነው። ስለዚህ ቀዳሚው ማለቱ ቅዱስ ዮሐንስ ሌሎቹ በስጋዌው ሰራው ስራ ላይ በአብዛኛው ሲያተኩሩ፣ እሱ ግን አካል ከህልውና ተገልጦለት መጽሐፍ እንደሚል ዮሐንስ አሁን የቅዳሴ ሰዓታት ላይ ያለው ኃይለ ቃል ከቅዱስ ያዕቆብ ዘስሩግ ነው የተወሰደው። ማቴዎስ ዘዜነወ ይላል፣ ማርቆስን ከዛ ሉቃስ ይልና ዮሐንስ ላይ ሲደርስ ዘልዑለ ይሰርር ወልዑለ ይጸርር ህሉና መለኮት ይፍክር ባሕረ ጥበባት ወእመቀ ትንቢት አይደል ያለው ያዕቆብ ዘስሩግ። ኋላም አባ ጊዮርጊስ ዘጋስጫ አካል ከሁሉና ተገልጦለት በላ፣ ጠጣ፣ አዘነ፣ ደከመ የሚሉ ቃላትን አይተው ሰዎች እንደሚሰናከሉ መንፈስ ቅዱስ አየና ባለቤቱ መድኃኒታችን አየና እርሱን በምን አስጀመረው? በረቀቀው በህልውናው ቀዳሚው ቃል አካላዊ ቃልነቱ ለአብ ለመንፈስ ቅዱስ ቃላቸው መሆኑ ነግሮን
ቀዳሚው ቃል አለ። ቀዳሚው ቃል ብቻ አይደለም፣ በውእቱ ቃል በእግዚአብሔር እርሱም በእግዚአብሔር አብ ሕልው ነው። ቀጥሎ ወእግዚአብሔር ውእቱ ቃል፣ የአካላዊ ቃል ራሱ ማን ነው? እርሱ እግዚአብሔር ከሆነ ከእግዚአብሔር በላይ ማን አለ? የቤተ ክርስቲያናችን አስተምህሮ መቼም የማይናወጥ መሰረቱ የመጀመሪያው መሰረታችን ምስጢረ ሥላሴ ነው። የአብ የወልድ የመንፈስ ቅዱስን የስም የግብር የአካል ሶስትነት የመለኮት የባህሪ የህልውና የፈቃድ አንድነት ካልተረዳን ችግር ነው። ይህንን ስንረዳ በኋላ ዘመን ስጋችን የተዋሃደው ወልደ እግዚአብሔር የኛን ስጋ ተዋሂዶ ስርዓተ ተስቤትን የሰውነትን ስራ ለመፈጸም የሚያደርጋቸውን ነገሮች ይዘን እንደ ፍጡር የሚመለከቱ ሰዎች ሲናገሩ በትዕግስት ማዳመጥ የለብንም። ማዳመጥም ጨርሶ የለብንም። እርሱ ፈጣሪ ነው። ስጋችን ስለተዋሃደ ከፈጣሪነቱ አይጎልም፣ አልጎደለም። መቼም ቢሆን ስጋችንን ከፍ አደረገው እንጂ እርሱ ዝቅ አላለም። መድኃኒታችን እግዚአብሔር ወልድ ዝቅ ብሏል ማለት ትሕትናውን መናገር ነው እንጂ ከባህሪ ክብሩ ወርዷል ማለት አይደለም። ራሱን ዝቅ አደረገ ማለት ነው። አትይቶ ርሶ ይላል አይደል? ራሱን ምን አደረገ? ምን ማለት ነው? በትሕትና መጣ ነው እንጂ ከአምላክነቱ ዝቅ አለ ነው? አምላክነቱ ቀረ ነው? ከአብ ከመንፈስ ቅዱስ አነሰ ነው? አይደለም። አትይቶ ርሶ የሚል ብንመለከት ትሕትናውን መናገር ነው። ስለዚህ የኛን ባህሪ ከፍ ሊያደርግ ነው እንጂ የእርሱን አምላክነት ሊለቅ አይደለም የመጣው። ስለዚህ የተዋሃደውን ስጋ የባህሪ አምላክ አደረገው። ችን እንዳትረሱ። ደህና ዋላችሁ። የተዋሃደውን ስጋ በርስቲ የባህሪ አምላክ አደረገው። እሱ እኮ ነው ሰው የሆነበት ምክንያት። ተዋሂዶ ማለት እሱ ነው። አካላዊ ቃል ሰው መሆኑ ኋላ እኮ ያመጣዋል። እርሱ እግዚአብሔር ነው ካለን በኋላ በመካከል ታሪክ ዮሐንስ መጥምቁን ከነገረን በኋላ ቁጥር 14 ላይ ሲደርስ ወውቱ ቃል ስጋ ሆነ። የአካላዊ ቃል ምን ሆነ? ስጋ ሆነ። ስጋ ሆነ ማለት አንዳንዶቹ ስጋ የሚለውን ይዘው ነፍስን አልተዋሃደም ይላሉ። እንደና አቡሎናሪዎስ ያሉ ወየንተ ነፍስ ወልቡና ሆኖ መለኮቱ እንደሚሉት ማለት ነው። እንደሱ አይደለም። ስጋ ሲል ያጠቃልላል። ለምሳሌ አባ ጊዮርጊስ ከቅዱስ ዳዊት መዝሙር ወስዶ ስማ ጸሎተ ኩሉ ዘሥጋ ይላል አይደል? አማርኛው ምንድነው? ስጋ የለበሰን ሁሉ ልመና ምን በል ስማ ነው አይደል? ይሄ ስጋ የለበሰ ሁሉ ነፍስ የለው? ንገሩኝ እንጂ። ስለዚህ ስጋ ሆነ ማለት ስጋንም ነፍስንም ከመቤታችን ተዋሃደ አለና ወሃደረ ላኢሌነ። አባቶቻችን ምን ይላሉ? ኮነና ሀደር እንዳለቃና እንደ ጠበቃ ይጠባበቃሉ። ኮነ ሲል ሆነ ከሆነ ችግር ነው አይደል? በጥሬ ዘሩ ስንመለከተው ተለወጠ ይመስላል። ያኛውን ትቶ አይደል? አባ ጊዮርጊስ ምን ይላል? ለምሳሌ የሙሴ በትር ሲጥላት ምን ሆነች? እባብ ሆነች። በዛ ሰዓት በትር ናት? እባብ ናት። ሰውን ውላጤ ነው። ወይነ ቃና በቃና ዘገሊላ ጌታችን መጀመሪያ ውሃ ነበር። ወደ ምን ለወጠው? በዚያ ሰዓት ውሃ ነው አይደለም፣ ውላጤ ነው። እና የጌታችንን ነገር ስናስብ ኮነ ያለውን ይዘው ተለወጠ እንዳይሉ ወሃደረ ላኢሌነ በእኛ ላይ ምን አለ? ሀደረ የሚለውን ይዘው ሁለት ባህሪ ሁለት አካል እንዳይሉ ኮነ፣ ተለወጠ እንዳይሉ ሀደረ። ሁለቱንም ወንጌላዊ አስቀመጠባቸው። ስለዚህ የመጨረሻ በዚህ ጉዳይ ልናገር የምፈልገው ነገር እኛ ልናውቀው የሚገባ ነገር በምስጢረ ሥላሴ ጉዳይ ልናውቀው የሚገባ ነገር የእግዚአብሔር አንድነቱን ሶስትነቱን መረዳት። ሶስትነቱ በምን ብለናል? የአካል ሶስትነቱን መጠቅለል ክህደት ነው። በአካል ስንት ነው? አዎ። የስም ስንትነት አለው? እሱን መጠቅለል ክህደት ነው። የግብር ሶስትነት አለው አይደል? የግብር ሶስትነት ምንለው ወላዲ አስራጺ የምንለው ማንን ነው? እግዚአብሔር አብን ነው አይደል? ተወላዲ የምንለው ማንን ነው? እግዚአብሔር ወልድን ነው። ሰራጺ ምንለው እግዚአብሔር መንፈስ። ይህንን ማፋለስ ክህደት ነው። ይህን ማወቅ አለብን ስለ ሶስትነት። ስለ አንድነት ደግሞ አንድነት ስንል ለምሳሌ በመለኮት እንላለን። መለከ ገዛ ነው አይደል? በገዢነት
በስልጣን ስንት ናቸው? አንድ ናቸው። መበላለጥ ካለ ወልድን ያማልዳል የሚል ሰው ምን እያደረገ ነው? ክርስቶስ ማን ነው? ወልደ እግዚአብሔር ነው አይደል? ወልድ ማለት እሱ ነው። ስጋችን ስለተዋሃደ ስጋችን በመዋሃዱ ምክንያት አብን ይለምናል ብሎ የሚያስተምር ሰው እያፋለሰ ያለ መጀመሪያ ምስጢረ ስጋዌን አይደለም። መጀመሪያው የተፋለሰ ምን ነው? ምስጢረ ሥላሴ ነው። ወልደ እግዚአብሔር በምንም መንገድ አባቱን ሊለምን አይችልም። ታዲያ ወንጌል ላይ የተጻፉ ነገሮች ምንድናቸው ከተባለ እሱ ስለተዋህደው ስጋ ነው። ቅዱስ ቄርሎስ ነገሩኛል አኮ ያኢምሮ ህወአተ አላ ከመያብ መካነ ለጥንተ ተስቤቱ ዘያምረ ወአተ አልዓዛርን ወዴት ቀበራችሁት ሲል ለዚያ የተሰጠው ትርጉም ነው አይደል? አልዓዛር የተቀበረበት ጠፍቶት ነው። እንዴት ዋላችሁ? ቅዱሳን ሲበቁና ከሰባተኛ ማዕረግ ሲደርሱ እንኳን ሁሰት ይባላል አይደል? ይሰወራቸዋል? አይሰወራቸውም። ብትደብቁት ያውቁታል። ግያዝ ሄዶ ከነማን ወርቅ እንደተቀበለ ኤልሳ በምን አወቀ? ከሁሰት ማዕረግ ስለደረሰ። ሌላ ቦታ ምን ሆነ? ፍጡር ይህን ሲያውቅ ፈጣሪያችን ክርስቶስ ጠፋው እንዴት ብሎ ጌታችን እንዲህ ጠየቀ ያለውን ሲያነጻጽር ሊቁ ምን ብሎታል? በኦሪት ዘፍጥረት ምዕራፍ 3 ላይ በገነት አዳም ተደብቆ እያለ ፈርቶ አይቴሃለሁ አዳም ሆይ ወዴት ነህ ብሎ ጠይቋል። ያን ብሎ የጠየቀበት ምክንያት ጌታ ለጊዜው ላለማስደንገጥ ነው። ሄዶ ልክ እንደ ድብብቆሽ ጨዋታ ያዝኩ አገኘሁ አይለውም። መቼም ራሱ እንዲወጣ ላለማስደንገጥ ነው አይደል? አንድ ሰው ፈርቷችሁ ከተደበቀ ምንድነው የሚሆነው? እገሌ የት ነህ የሚባለው። አነጋገሩ ራሱ እንዲወጣ ይጋብዘዋል እንጂ ሄዶ አንጠልጥሎ ማውጣት ይቻላል እንደተደበቀ ድመት። ጌታን ነው። ለፍጻሜው ግን በኋላ እንዲህ የሚል አላዋቂ ስጋን ተዋህጄ አድንሃለሁ ሲለው ነው ብለው አባቶቻችን ተርጉመዋል። አይቴሃለሁ ከአዳምና አይቴ ቀበርክምዎ ለአልዓዛር ይናጸራሉ። ስለዚህ ጌታችን ኢየሱስ ክርስቶስ ተራበ ቢባል ስለተዋህደው ስጋ ነው። በመለኮቱ መራብ አለበት የለበት። ነገር ግን መለኮት በተዋህደው ስጋ ተራበ እንላለን። በተዋህደው ስጋ ተዋህዶ ስላለች መራብን ለብቻው ለስጋ አንሰጠው። ለምን? ተዋህዶ ስላለች። መለኮት ተራበ አይደለም እንለው። መለኮት በተዋህደው ስጋ ተራበ። በተዋህደው ስጋ እግዚአብሔር ይሞታል። ሞተ ምንለው በምንድን ነው? በተዋህደው ስጋ። ስለዚህ ስጋችን ስለተዋህደ ያደረጋቸውን ነገሮች ይዘን ጌታችን ለቱ ስብሐት አማላጅ ወደ አብ ይለምናል፣ ያስታርቀናል። እንደዛ አስፈላጊ አይደለም። የማስታረቅ ስራ ሰርቷል። የመጣ ለማስታረቅ ነው። ግን ማስታረቅ ለምንድን ነው ሁልጊዜ ከማማለድ ይልቅ ማስታረቅን የምንመርጠው? ማስታረቅ ለጌታ ትስማማለች፣ ማማለድ የፍጡር ስራ ነው። ለቱ ስብሐት ጌታችን ቅድመ ተዋህዶ ፍጡር የነበረ ስጋን ተዋህዷል አይደለም? ከተዋህዶ በኋላ ግን ስጋን ፍጡር ማለት ትልቅ እብደት ነው። ሁልጊዜ አንድ ነገር እንዳትረሱ። በመጽሐፍት ውስጥ ጌታችንን በስጋው ፍጡር ነው የሚል ቃል ስታገኙ ትርጉሙ ምንድነው? ቅድመ ተዋህዶ ፍጡር የነበረን ስጋ ነው እንጂ ከተዋህደ በኋላ ስጋ ፍጡር ከሆነ ተዋህዶ ምን ሊያደርግ ምንድነው ስራው? አንድ የእናንተ ጓደኛ የተዋህዶ ርባናው ምንድነውና እንደዛ የሚሉ ሰዎችን ሰምቶ ነው እዚህ እናንተ መካከል ያለ አይ ተዋህዶ የማያጠፋ ንዴተ ህላዌ ነው። ንዴተ ህላዌማ ጌታ እመቤታችን ሳይዋሃዳት መች ነበረባት? እመቤታችን ባህሯ ጎስቁሏል። እንዴት ዋላችሁ? የጎሰቆለ ባህሪ ያላት ስጋን የባህሪ አምላክ አድርጎታል። የተዋህደውን ስጋ በዘባነ ኪሮ አልተቀመጠም። ክርስቶስ ማለት እኮ ከሁለትነት ወደ አንድነት ሲመጣ የተሰጠው ስም ነው። ሁለት ማለት እግዚአብሔርና ሰው መለኮትና ተስቤት ናቸው አይደል? ወደ አንድነት ሲመጣ ነው እንጂ ከመቤታችን ሳይወለድ ክርስቶስ የሚባል ስም እናውቃለን። ኢየሱስ የሚባል ስም እናውቃለን። አማኑኤል መድኃኔዓለም የሚባል ስም። እነዚህ ስሞች ምንድን ናቸው? ሰው ሲሆን በተዋህዶ የወጡ ናቸው። ክርስቶስ ስንል መለኮትን ብቻ ማለታችን አይደለም። ተስቤትን ስጋን ብቻ ማለታችን አይደለም። ማንን ነው? በተዋህዶ ነው። በዚህ መካከል ግን አሁን እንቲያው ለቃል ከሆነ ለስጋ ወንቲያው ለስጋ ከሆነ ለቃል የቃል ገንዘቡ ለማን ገንዘብ ሆነ? ለስጋ። የስጋ ገንዘቡ ለማን ሆነ? ይህንን ይዞ የቃል ገንዘቡ የባህሪ አምላክነት ለስጋ ሆነ ከሆነማ ዘንድ የስጋ ገንዘቡ ፍጡርነት ለአካላዊ ቃል ሆነ ተብሎ ይተረጎማል። የቃል ገንዘቡ አምላክነት ለስጋ ሆኗል አልሆነም? ፍጡርነት ግን ለመለኮት ሆኗል። ስሙ ግን እንደዛ ተብሎ ተጠርቶበታል ነው። በጊዜው ግን ፍጡር አልሆነም መለኮት።
እንድናስብ ያስፈልገናል። አሁን የሥጋ ገንዘቡ ለአካላዊ ቃል ተነገረለት ማለት በተዋህዶ ምክንያት ምንድነው ከተባለ ተራበ፣ ተጠማ፣ አዘነ፣ ደከመ፣ ተያዘ፣ ፈራ፣ ሞተ፣ ተቀበረ መባል እነዚህ ሁሉ ጌታችን በተዋህዶ ሥጋ ነው። ስለዚህ ጌታችንን ከተዋህዶ በኋላ ጌታችንን ተናግሯል አይደል? በቅዱስ ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ስትመለከቱት አልቦ ዘአርገ ውስተ ሰማይ ዘእንበለ ዘወረደ እምሰማይ አለ። ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም አለ። ልብ በሉ። ደህና ዋላችሁ። ከሰማይ የወረደውን መለኮት ነው እንዳትለኝ። ምክንያቱም መለኮት ምን ይወርዳል? ይወርዳል። በሁሉ ያለ ነው። መውረድ መውጣት የማን ገንዘብ ነው? የሥጋ ገንዘብ ነው። አልቦ ዘአርገ አርገ ወረደ መባል በተዋህዶ ሥጋ የተሰጡ። ከዚያ ምንድን ያለ አልቦ ዘአርገ ውስተ ሰማይ ዘእንበለ ዘወረደ እምሰማይ ወልደ እጓለ እመሕያው አለ። እርሱም ማን ነው? ክርስቶስ ነው አለ። ወውቱ ይነብር ውስተ ሰማይ አለ። በዘባነ ኪሩብ የሚሰለስ የሚቀደስ በተዋህዶ የሚሰለሰውን የሚቀደሰውን ሥጋ ዛሬም ድረስ ፍጡር ነው ብላችሁ እኔ እንደዚህ የሚሉት በጣም የተማሩ ሰዎች እንደሆነ አውቃለሁ፣ ግን ችግር ነው። እለት ካነሳው ብዬ ነው እንጂ እኔ ልነግራችሁ አስቤ በጥቻ አይደለም። አጋጣሚ ርዕስ አነስቶት ነው። ምክንያቱም መሰረታዊ ርዕሳችን እኛ ኢየሱስ ክርስቶስ ማን ነው? እግዚአብሔር ነው። የባህሪ አምላክ ነው። ልብ በሉ። በወልድነቱ ከእግዚአብሔር አብ በመወለዱ አይደለም ይህንን የምንለው። መጀመሪያ ያማ ድሮም እግዚአብሔር ነው። ገብቷችኋል? እግዚአብሔር ነው የምንለው ሥጋን ከተዋሃደ በኋላ ነው አይደል? ደህና ዋላችሁ። ኢየሱስ ክርስቶስን እግዚአብሔር ነው የምንለው ከዛ በፊትማ እግዚአብሔር ነው። ሥጋችን ከተዋሃደ በኋላም ስሙ ማን ነው? እግዚአብሔር ነው። ግን ደግሞ እግዚአብሔር የምንለው ማንን? ራሱን ኢየሱስ ክርስቶስን ነው። የባህሪ አምላክ ነው። ሥጋችን በተዋህዶ የባህሪ አምላክ አድርጎታል። ከዚያ በኋላ ፍጡር ወፈጣሪ የሚል ቃል ብትመለከቱ አምላክ ወሰብ እንደማለት ነው። በነገራችሁ ላይ ግውር ወገባሪ ብላችሁ ብትመለከቱ አምላክ ወሰብ ገባሪ ወግውር የሚል ብታዩ ፈጣሪ ወፍጡር የሚል ቃል ብትመለከቱ ለብቻ ነጥሎ ፈጣሪ ያለው መለኮትን ነው፣ ፍጡር ያለው ትስብእትን ነው እንላለን አንልም። ለምን? ተዋህደዋል። ስለዚህ ታዲያ ቃሉን መጠቀምን አስፈለገ ቢሉ ቅድመ ተዋህዶ እንዲያ እንደነበር ለማጠየቅ። ተረዳችሁ? እንዴት ዋላችሁ? ሥጋን ፍጡር የሚል ቃል ብታገኙ የሚተረጎምበት ሁለት ነው። አንደኛ ሰው ሲል ነው። ጌታችን አሁንም ድረስ ፍጹም አምላክ ፍጹም ሰው ነው። አምላክም ሰውም ነው። አምላክም ፍጡርም እንላለን ስናስተምር። ደህና ዋላችሁ። አምላክም ሰውም ማለትና አምላክም ፍጡርም ይለያያል። አምላክም ፍጡርም የድረት ሥጋ ነው፣ የድረት ትምህርት ነው። አምላክም ሰውም ነው። ለምንድን ነው ፍጡርም ማንለው? ከተዋህዶ በኋላ ሥጋ ምን ስለሆነ? የባህሪ አምላክ ስለሆነ። ይሄ እንድናውቅ ነው። ለምን ብንል በቀዳሚ ገብረ እግዚአብሔር ሰማያዊ ምድር የተባለ ራሱ አንዱ ኢየሱስ ክርስቶስ ነው። ቅዱስ ጳውሎስ ለኤፌሶን ሰዎች ሲጽፍላቸው በ6ኛው ምዕራፍ ቁጥሩን ካልተሳሳትኩ በ10ኛው መልካም ሁሉ ለማድረግ በኢየሱስ ክርስቶስ ምን አልን? ተፈጠርን ብሏል። የፈጠረን ማን ነው? ራሱ ጌታችን ኢየሱስ ክርስቶስ ነው። በጥንት ከቅድመ ተዋህዶ በነበረው ዛሬም አብሮት ባለው ስሙ እግዚአብሔር አምላክ ወልደ አምላክ፣ ከተዋህዶ በኋላ ባለው ስሙ ኢየሱስ ክርስቶስ አማኑኤል የምንለው ሰማይ ምድርን የፈጠረ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ሳይለይ ዓለምን የፈጠረ እሱ ነው። ዓለምንም የሚያሳልፍ እሱ ነው። ስለዚህ ዛሬ ጌታችን ምክንያቱም እዚህ ላይ ምንድን ነው የሚለን? ሁሉ በእርሱ ሆነ ዘቦቱ ሁሉ ኮነ። ሁሉ በማን ተፈጠረ? በእርሱ ተፈጠረ። ወዘእንበሌውስ አልቦ ዘኮነ። እርሱ ያልፈጠረው ፍጥረት አለ? የለም። ሁሉ ፍጥረቱ ላይ የተፈጠረ በሱ ነው። ስለዚህ ፈጣሪነቱን የሚነግረን ኃይለ ቃል እዚህ ስለምናገኝ ነው። መሰረታዊ ነገር የዚህ ማጠቃለያው የዚህ ርዕሳችን ማጠቃለያ ምንድነው? ዛሬ ሰማይና ምድር የተፈጠሩበት ዓለም የተፈጠረበት ነው ስንል ሰማይና ምድርን የፈጠረው እርሱ ራሱ ኢየሱስ ክርስቶስ እንደሆነ እንድናውቅ እንድናምን። ሁለተኛ ነገር በኋላ ዘመን ከእመቤታችን ከቅድስት ድንግል ማርያም ሥጋዋን ነፍሷን ተዋህዶ ሰው ሆነ የምንለው እርሱ ራሱ እግዚአብሔር ወልድ እንደሆነ፣ ሞትን ድል አድርጎ ተነሳ የምንለው እርሱ ራሱ እንደሆነ፣ ዳግመኛ ለፍርድ ይመጣል የምንለው እርሱ ራሱ ነው። እርሱ መቼም ከአብ ከመንፈስ ቅዱስ ዝቅ ብሎ ያውቅም
ሊልም አይችልም። በተዋህደው ሥጋ ግን በላ፣ ጠጣ፣ አዘነ፣ አለቀሰ፣ ለመነ ተብሏል። ለመነ ተብሏል። ሁልጊዜ እንደምላችሁ ጸለየ ለመነ ከማለትና ሞተ ከመባል የትኛው ነው የሚከብድ? እንዴት ዋላችሁ? ስለዚህ ነገር ቅዱስ ዳዊት በመዝሙር 8 ላይ እግዚኦ እግዚእነ ላይ ምን አለ? ሕቀ አይጸጽኩ መላእክቲከ ስንኳ ሌላ ይቅርና ከማን ጥቂት ዝቅ አደረከው? ከመላእክትን። ምክንያቱም መላእክት ምን የለባቸውም? ሞት የለባቸውምና። ስለዚህ እርሱ እግዚአብሔር መሆኑን እንዳንረሳ ሥጋችንን ተዋህዶ እንዳዳንን ስናስብ በፍጹም ተዋህዶ ለዘላለም መለየት በሌለባት ተዋህዶ ፍጹም አምላክ ፍጹም ሰው ሆኖ አምላክም ሰውም ሆኖ ሲያድነን ሁልጊዜም የማንረሳት አንዲት ኃይለ ቃል ምንድናት? እርሱ እግዚአብሔር ነው። እርሱ የባህሪ አምላክ ነው። ከእርሱ በላይ ማንም የለም። ሥጋችን ስለተዋሃደ ከምንም አያንስም። እሱን ማወቅ አለብን። ዘወትር ቅድመ ተዋሂዶም ከአብ ከመንፈስ ቅዱስ ትክክል ነው። ጊዜ ተዋሂዶም ከአብ ከመንፈስ ቅዱስ ትክክል ነው። ድረ ተዋሂዶም ከአብ ከመንፈስ ቅዱስ ትክክል ነው። ሰው ከመሆኑ በፊት ሰው በሆነ ጊዜ ሰው ከሆነ በኋላም ከአብ ከመንፈስ ቅዱስ ትክክል ነው። አይለምንም፣ አያማልድም። መቼም አስታርቆናል። ያም የአባትነት ስራ ነው። ምክንያቱም ሊያስታርቀን መጣ ማለት በጥሩ ቋንቋ ሊታረቀን መጣ ማለት ነው። ለነው አላችሁ። በጥሩ ቋንቋ ምንድነው? ሊታረቀን ከላይ እሱ ከመካከሉ ነው። ከላይና ከታች ለማስታረቅ አይደለም። ታራቂው ራሱ እሱ ነው። ወኮነ አራቂ ለሐዲስ ኪዳን ይላል ቅዱስ ማርያም የወር ላይ የሐዲስ ኪዳን አስታራቂ ሆነ ማለት አስታራቂነቱ እሱ አስታራቂ እሱ አስታራቂ ነው እኮ። ይሄ እኮ ረቂቅ ምስጢር ነው። እንዴት ዋላችሁ? እንዴት ዋላችሁ? ይሄንን እንግዲህ አንድ አጭር ትምህርት እንለዋለን። እግዚአብሔር ሰማይና ምድርን መፍጠሩን ጥቂት ኃይለ ቃል እናንተ እየነገራችሁ ይንምጣ። ጌታችን ፍጥረትን የጀመረ ከወር በየትኛው ወር ነው? መጋቢት። ቀኑ መቼ ነበረ? 29። ዕለቱሳ ቅዳሜ ለእሑድ አመሻሽ ማለት ነው። ቅዳሜ ለእሑድ አመሻሽ ላይ እንደዚያ ነው። በሰርክ አይደል? ፍጥረት የተጀመረ በሰርክ ነው። ይሄን አንድ ከያዛችሁ ጥሩ። እግዚአብሔር በአጠቃላይ በስንት ዕለታት ነው ወይም በስንት ቀናት ነው ፍጥረቱን የፈጠረ? በስድስት። ሰባተኛውን ምን አደረገባት? አረፈባት ተባለ ጌታችን እረፍትን ሲያስተምረን። ከዚያ በስድስቱ ቀን በአጠቃላይ ስንት ፍጥረትን የተፈጠረ? ተናገሩ። 22። እሑድ ስንት ፈጠረ ጌታ? 8። ሰኞ ይኸው እያሳያችሁ ነው። ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ። ተናገሩ። አሁን እንደምረው። እሑድ ስንት አለን? ሰኞ ስንት ቢደምሩት 9። የማክሰኞ ስንት ቢደምሩት? የረቡዕ ስንት ቢደምሩት? የሐሙስ ስንት ቢደምሩት? የዓርብ ስንት ቢደምሩት? 22 ስነ ፍጥረት ማለት እሱ ነው። 22 ስነ ፍጥረት ማለት 1 2 3 4 ነው። በዘመድ በወገን በዘውግ መናገር ነው እንጂ 22 ብቻ እንዳይመስላችሁ። አንዱ ፍጥረት ብቻውን ሚሊዮን ቢሊዮን ሊሆን ይችላል በውስጡ ያለው ዝርያ። ለምሳሌ አሁን በእግር የሚሽከረከሩ እንላለን። በሐሙስ የተፈጠሩ አይደለም? በእግር የሚሽከረከሩ ከምትላቸው ለምሳሌ በግ አለ አይደል? በግ አታውቁም? አሁን በግን 1፣ ፍየልን 2፣ ከብትን እንደዚያ ያልክ ትሄዳለህ አይደል? እሱ ሳትደርስ በግ ስንት አይነት ነው? አንድ አይነት ይመስላል? በጣም ብዙ አይነት ነው ያለ። ከዛ ደግሞ የማክሰኞ አዝሬት፣ አትክልት፣ እጽዋት እንላለን አይደል? አዝሬት የሚባል ታውቃላችሁ አይደል? አዝሬት ለምሳሌ ስንዴን አውጡ። ስንዴ ስንት ነው? 1 አይደል? የስንዴ ዝርያው ስንት ነው? እኔ እንኳን ወደ 30 ወደ 40 ሲባል ሰምቻለሁ። በጣም ብዙ ነው። ስለዚህ ስንናገረው በጣም በከፍተኛ ጥቅል አነጋገር ነው። የአሳ ዝርያ እኮ ወደ ስንት ሚሊዮን ነው የሚባለው አሳ ብቻው። ስለዚህ ስነ ፍጥረትን ካወቅን ሰማይ ምድሩን የፈጠረ ቸሩ መድኃኔዓለም እግዚአብሔር ይክበር ይመስገን። ከስነ ፍጥረት በረከት ያሳደረብን። ሁለተኛ የምንወጣው ወደ አዲስ ተፈጥሮ ነው። አዲስ ተፈጥሮ ጌታችን ዓለም በኃጢአት ምክንያት በመርገም በፍዳ ተይዞ እያለ ለማዳን ቀጠሮ ሰጥቶ ነበርና ነቢያት ትንቢት ተናግረው ምሳሌ መሰለው ሱባኤ ቆጥሮ ጊዜው ሲደርስ ቅዱስ ገብርኤልን ላከ። ሂድ ሁር አብስራ ለወለተ ዳዊት፣ የዳዊትን ልጅ ሂድና የምስራች በላት፣ ወለ እግዚአብሔር ይመጽእ ላዕሌኪ በላት። ወለ እግዚአብሔር ወደ አንቺ ይመጣል፣ ይመጽእ ኀቤኪ ቢል ይቀናል። ቅዱስ ገብርኤል አስቀድሞ
ወደ ዮሐንስ ልኮታል። ወደ ዮሐንስ ወላጆች ልኮታል ቅዱስ ገብርኤልን። ለምን ቢባል የመንገድ ጠራጊው እፌኑ መላኪ ቅድሜከ ዘይጸይፍ ፍኖተከ ይሌለ ቅዱስ ሚልክያስ በአንተ ጎዳናን የሚጠርግ አስቀድሜ እልካለሁ ስላለ የመንገድ ጠራጊው የምስራች ቀደመ። ቅድስት ኤልሳቤጥ ከጸነሰች ከ6 ወር በኋላ ቅዱስ ገብርኤል ላከው። ሲልከው ግን ገብርኤል ምንድን ያለው? የተቆጣ ላይ ሊሃ በእርሷ ላይ እንዳትቆጣ በከመ ባረከ ወአሰርከ ልሳኖ ለዘካርያስ ካህን አብይ ደገኛውን ካህን ተቆጥታ አፉን እንዳሰርከው። እንዲህ ማለቱ ለምንድን ነው ቢሉ ክብሯን ሲያስረዳው ነው። አትቆጣት ማለቱ መቆጣት ቢያሻውስ ይችል ኖሯል? አይችልም። አቅሙ ይፈቅድ ኖሯል? ወደ እመቤታችን ወደ ላይ መቆጣት ይቻላል? ያን ጊዜ ለዛ ነው ክብሯን ሲነግረው መሆኑን የምታውቁት። እንዲህ ሲለው ጌታችን ቅዱስ ገብርኤል ተፈሳህ አብየ ፍስሐ ይላል። ታላቅ ደስታ ደስ አለው ክብሯን ስለተረዳ። ለምን? ከሕፃንነቷ ጀምሮ ቅዱስ ገብርኤል ማን እንደሆነች ያውቃል። አትቆጣ። ከዚያ ምንድነው የሚለው? ወረደ ዚያን ዘፈዝፍ ከነፊው ይላል። ክንፉን እያማታ እስከ ይሰማ አድባረ ሊባኖስ ብሎ ለታምረ ማርያም ላይ ነገረ ማርያም ላይ ወረደ። ውሃ ስትቀዳ እመቤታችን ትጸንስ ያላት መመርመር ጥሩ ነው። አልፋው ሄደች፣ ቤቷ ገባች፣ ደገመ። ከዚያ ከደናገል እስራኤል ተካፍላ የምትፈትለውን ወርቁን ሜላቱን ወዘተ ትፈትል ወርቀ ወሜላተ አስተራያ ገብርኤል ግብተ እዚያ ሆኖ እየሰገደ እጅ እየነሳ ተፈስሒ ተፈስሒ እያለ አበሰራት። ጠየቀችው፣ መለሰላት። መረመረችው። ማይቴ ረከብከ ለከመዝ መስራተ እንበለምት እንድንግል ጽንሰተ ወንበለ ዘር ምድር እትወተ እያለች መሬት ያለ ዘር ሴት ያለ ወንድ ወዴት ሀገር ሲጸንስ ታውቅና አለችው። አያንቺማ ከመንፈስ ቅዱስ ነው አላት። አይ ሌላ ጥያቄ ልታመጣበት ስትል ወናው ኤልሳቤጥኒ እንተ ማዝማድኪ አላት። ይህም ጥያቄ ያስነሳል። ለምን ከኤልሳቤጥ አስቀድሞ እንዲያደርጓሉ ድንግል መጽነሷ ግን አልጻፈም። እንዳትጠይቀው ምን አለ? እስመ አልቦ ነገር ዘይሳነው ለእግዚአብሔር። ሥላሴ አብርሃምን በረቱበት ኃይለ ቃል ረትቶ ቅዱስ ገብርኤል ደስ ብሎት እሷንም ደስ አሰኝቷት በዚያች ቃል ይኩነኒ ስትል አካላዊ ቃል በማህፀኗ ስግው ሆነ። በዚያች ቅጽበት ይችውም መጋቢት 29 የዛሬ 2018 አካባቢ ዓመት ሊሆን ነው መሰለኝ። ከልደቱ ስንቆጥራለን 2017 ከጽንሰቱ ሲሆን እንደዚያ ይሆናል ማለት ነው። እና እመቤታችን ድንግል ማርያም በዚያው ሰዓት አካላዊ ቃል በማህፀኗ ሲዋሃድ ፊቷ እንደ ፀሐይ አበራ። ከዚያ በኋላ ያለው ታሪክ ምን እነግራችኋለሁ። ስለዚህ ዛሬ ትስብእት ነው። ጥንተ መድኃኒት ትባላለች። ዛሬ የመዳናችን መሰረት ዛሬ ናት። መዳናችን የጀመረ ስጋ የባሕርይ አምላክ የሆነ ከእመቤታችን የነሳው ስጋ የባሕርይ አምላክ ያደረገው ዛሬ ነው። ከዕለተ ትስብእቱ እግዚአብሔር በረከት ያሳድርብን። ሶስተኛው የጌታ የተቀደሰ ትንሣኤው ነው። እሱ የሚዘከርበት ስፍራ ስላለው ለዚያ እናቆየዋለን። አራተኛ ዳግመኛ መምጣቱ ነው። ጌታችን ዳግመኛ የሚመጣ በክበበ ትስብእት በስጋ ማርያም ነው። በደመና ሰማይ ማለቱ በስጋ ማርያም ሲልን ነው። ደመና ይላታልና እመቤታችን። ስለዚህ እነዚህ አራት በዓላት ዛሬ አሉን። እግዚአብሔር ከሁሉም በረከት ያሳትፈን። በዓሉ ከበድ ያለ ነው። ወንድሞቻችን በተለይ እህቶቻችን ስላደረጋችሁት ነገር እንመርቃችኋለን። በእውነቱ እግዚአብሔር አምላካችን አባቶቻችን ፍርድ የእግዚአብሔር ነው። መጽሐፍ ዝክሩ ስመ አበዊነ ይላል። የአባቶቻችን ስም ጥሩ። ቅዱስ ባስልዮስ ምን ይላል? የአባቶቻችን ስማቸውን ጠርተን እንድናከብር መጽሐፍት ያዙናል ይላል። የጥንቶቹን ቅዱሳን ብቻ ሳይሆን በዘመናችን ደርሰን የምናውቃቸው። ለምሳሌ ዛሬ የተወሰኑትን እንታወቃቸው። ዝክረ አበው ብለን ደስ የሚል የነበረ የካህናቱም የሊቃውንቱ ያረፈደው ቀለም ጸሎተ ፍትሐቱም ቅዳሴውም ዝክሩም አሁን የዚያ ወንድማችን ሰርጸ ድንግል ያኛውን የካህናቱን ያዘጋጀ ስለሆነ በደስታ ነው። አሁን ይሄኛውን የቀረ እናንተ ስራችሁን ጨርሳችኋል። ቀሪው ወደ ተግባር መሄድ ነው። እሱ እነሱን ይመለከታል። በኋላ እኔም ሄጄ ለማየት እሞክራለሁ በረከቱን ለመሳተፍ። ዋናው ትልቁ ነገር አባቶቻችን ቅድም ከአንድ ሰው ጋር እያወራው ነበር። አንድ ሰው ስላችሁ ተራ ሰው ሳይሆን ያው
ትገምቱ የምትችሉት አይነት ሰው ጋርና አይ እንደው ታድላችሁ ብሏል። ለምን ስለው አይ ይሄ እኮ ቤተክርስቲያንን ሲያገለግሉ ኖረው ያስታውሳቸዋል ከነመፈጠራቸው። እንዴት ዋላችሁ? ወደ እንታ ፀሐይ ቤተሰብ ደወልኩኝ። ማን አሉኝ? እገሌ አታውቁኝም። በነገራችሁ ላይ ሰው ጋር ደውላችሁ እንደሚታወቅ ሰው አክታት አድርጉ። በነገራችሁ ላይ አንደኛ ታፍራላችሁ። መቼም ቢሆን ማንንም ጋር ቢሆን ስታወሩ ምንድነው የምትሉ የፈለገ አሁን እነሱ ይመጣሉ ውጭ ሀገር ይመጡና አንተ የጎንደር ሰው ጤና አለው ይሉኛል። ምን አጠፋው ይስላችሁ ዲያቆን ዮርዳኖስ ነው አላቀውም ነው የሚለን ሰው ሁሉ እንዴት ነው የማያውቁ ብሎ ቆይ ስታዩኝ እኔ ሰንደቅ ዓላማ ነኝ ወይ ደመና ላይ ተንጠለጠልኩ እንጨት ነገር ነኝ ሀገር ሁሉ የሚያቀኝ እናንተ እንዴት ጅል ብትሆኑ ጎንደር ሰው እንደ 0 ምናምኑ ማያቀኝ በምን ያቀኛል? አሃ እንኳን ተውትና ግማሽ በላይ የሚሆነው ከንቲባው ነው ያውቀዋል። አያውቀውም እኮ ከሀገሪቱ ህዝብ አብዛኛው ገጠር የጠቅላይ ሚኒስትሩ ማን እንደሆነ ያውቃል እንዴ? ምን ያገባው ሱስ ኑሮ ነው የሚኖር እና እንደሚታወቅ ሰው አክታት አድርጉና ማንኛውም ጋር ሲደወል ማን ሲሉኝ አይ አታውቁኝ ይሆናል እገሌ ይባላል እችናት የፈለክ ዝነኛ ብትሆን አሁን አራና ቃል ምናምን ስትባል የዛን ጊዜ ያው ደረትን ነፍተህ ታወራለህ። ሰውሆነ ምን ፈልገህ ነው አለኝ። አይ ስለ እንታ ፀሐይ ላወራችሁ ብላችሁ ሊያለቅሱ ደረሱ። የሚያስታውሳቸው ሰው ተገኘ ብለው ማለት ነው። እንዳልደከሙ እንዳለፉ ለቤተክርስቲያን ነው። ብዙዎቹ በሽተኞች ነበሩ አይደለም? አብዛኞቹ በስቃይ ነው። ዛሬ ዋናው መታሰቢያ ያደርግላቸው የእንታ አክሊሉ ናቸው አይደለም? አክሊለ ሰማዕት ስንት ዓመት የተሰቃዩ ይሄ ሁሉ የተሰቃዩ ሲሰርቆ ሲቀሙ ነው። ታመው ሲጮሁ ያ ሁሉ ስቃይ እንደዛ ሆኖ ተሰቃይቶ የሞቱበት ምክንያት ምንድነው? ሰውኛ የምንጠቃቅሳቸው ነገር ላይ ጠፉ ይችላሉ። ዋናው ምክንያት ግን ምንድነው? ምን ሲያረጉ ነው? ሲያገለግሉ አይደለም? ቤተክርስቲያኗ እንዳላገለገሉ ለምን ይዘነጋሉ? በአመት አንድ ቀን ይሄንን ነገር እኔ እንኳን በዘነጋ እግዚአብሔር ያደርገውና እናንተ ቁም ነገር ብላችሁ ያዙት። አንደኛ ርዕሰ በዓላትን ያደረጋችሁት እህቶቻችን ትልቅ ነገር ነው። ዝክር ነው። በጉልበታችሁ፣ በሰዓታችሁ፣ በጊዜያችሁ ለምን ወዲህ ርዕሰ በዓላት ነው፣ በኩረ በዓላት ነው። ደግሞ የሚገርማችሁ የሚያሳዝነው በመላ ሀገሪቱ ብዙ አይታወቅም። አይታችሁ ከሆነ ንዑሳን በዓላት ሲከበሩ ይሄኛው ዋናው አብይ በዓል አይከበርም። የዚህ ምክንያት ምንድነው? በዓሎቹ አብይ ጾም ላይ ብዙ ጊዜ ስለሚወድቅ አባቶቻችን ወደ ተለያየ ስፍራ ለምሳሌ ዳግም ምጽአቱን ወስደው ወደ ደብረ ዘይት አባቶቻችን አድርገውታል። ትስብእት ናት የቀረች እንጂ ትንሣኤውም በስፍራው በቦታው አለ። ፍጥረትና ትስብእት ናቸው የቀሩት። ግን ለፍጥረትና ለትስብእት እንኳን ከነዚህ የሚበልጥ ምን በዓል አለ? ጥንተ ተፈጥሮና ሐዲስ ተፈጥሮ እኮ ናቸው አይደል? ፍጥረትና ትስብእት ማለት አንድ እሱ ነው። ሁለተኛ ነገር አባቶቻችን ምን ይላሉ? በፍትሐ ነገሥት ላይ እንደሚል አይለ ቃል አለ። ሙታን በሞቱበት ቀን የሚያስበን ይኖር ይሆን ብለው ያያሉ፣ ባጡ ጊዜ ይራገማሉ ይላሉ አባቶቻችን። ነፍስ ይማር የሚላቸው ባጡ ጊዜ እንኳን ቤተክርስቲያንን ሲያገለግሉ ይኖሩት ይቅርና ማንኛውም ተራ ሰው የሚያስበው ሰው ይፈልጋል ከታች እና እቺን ቀን ዘወትር ብንችል ለወደፊቱ 12 አባቶችን ብቻ አይደለም ሁሉንም ለማሰብ እንሞክራለን። እና አንዳንድ ማስታወሻ ልስጣችሁ። ለምሳሌ ከእንታ አክሊሉ ልጀምር። እዚህ ዛሬ ዋናው መታሰቢያ 20ኛ ዓመታቸው የሳቸው ስለሆነ 97 ዓመተ ምህረት መጋቢት 29 ብዙ ጊዜ ካስለቀሱኝ ነገሮች መካከል አንደኛው የሳቸው ሞት ነው። ያስለቀሰኝ መሞታቸው ጥሩ ነው። በጊዜው እንኳንም ሞቱ የሚባልበት ምክንያት ስቃያቸው ብዙ ተሰቃይተዋል። ግን ደግሞ የሚቆረቁሩ ሁለት ነገሮች አሉ። አንደኛው የሚቆረቁሩ ሁሉ ጊዜ መጋቢት 29 በመጣ ጊዜ እባካችሁ እዝል ቀድሱ። ታውቃላችሁ በአመት ውስጥ በጾም ውስጥ ነው ስቡ ሳይባል እዝል የሚቀደስ ዛሬ ነው። የትም ቦታ ብትሉ ሊቅ ካለው እዝል ይቀደሳል። በዚያ ጊዜ ግን የሚሰማቸው ሰው አላገኙም። ሁሉ ጊዜ እዝል ቀድሱ እንዳሉ እንደለመኑ እዝል ቀድሱ ባሉባት ቀን እሳቸው አረፉ። የዛሬ 20 ዓመት መጋቢት 29 ቀን በበኩረ በዓላት ዛሬ ከስብሐተ ነጉ ጀምሮ ጠቅላላ እዝልን። ስለዚህ አንድ በዚህ አዝናለሁ። ያንን አይተው ቢሆን ኖሮ ትንሽ ነገር ይመስላል፣ ግን ለኔ ትልቅ ነው። ሁለተኛው የሚያሳዝነው ነገር ምን ሆናችሁ? እግዚአብሔር ይመስገን። እንዴት ዋላችሁ? እግዚአብሔር ይመስገን። እሳቸው ታመው እያለ
ከነበረን ቅርበት የተነሳ እግዚአብሔር ይማረዎት አላልኳቸውም። የልጅነት ምናምን የሚመስል ገዛን ጊዜ ልጅ ነኝ ወይ አይመስለኝም። የአሁኑ እድሜን እኩሌታ ያክል ማለት ነው አይደለ? ግን አላረል እንትን ነው ይሄ ቀልድ ጨዋታ እንደ አብሮ ከመኖር የተነሳ እንደ ጓደኛ የማውራት ነገር ይበዛ ነበረ። ስም አውጥተውልኝ ነበረ፣ ትርፍ ቅጥል ስም ነበረ። እኔ ግን መቼም ለሳቸው ላወጣ አልችልም። ያው የእንታ ነው፣ ሌላ ነገር የለውም ማለት። አንዳንድ ጊዜ የሚገርም አሁን እዚህ ልነግራችሁ ማልችላቸው ብዙ ነገሮች አልፈዋል። የእንታ አክሊሉ ወንበር በዚህ ውስጥ ነበር። እዚህ እኔ መኖሪያ ቤት ጀርባ የሰንበቴ ዕቃ ቤት አለ አይደለም? ትልቅ ዛፍ ነበር። እሱ ላይ ዛፉ ተቆርጦ ነው ዕቃ ቤቱ የተሰራው። እዛ ነው ወንበሩ የነበረ። ማስታወስ ካስፈለጋችሁ እሳቸውን ሁለት ነገር ልንገራችሁ። አንደኛ በድምጻቸው ነው የሚታወቀው። መቼም የእንታ አክሊሉን በድምጻቸው የማያቀልም ታመው እንኳን ድምፅ ስላችሁ ማማር ብቻ አይደለም። ማን ነው ወንድ ለ50 እሳቸው የሚገለብጣቸው? በፈለከው ወዝና ይገለብጠዋል። ጸናጽላ እየያዙ ተው ያየ ሰው ነው የሚመሰክር ድምጻቸው። እኔ ብሪጋታ አንድ ትልቅ ሰውዬ በቃ ቁጭ ነው ምን ይላል ቀቤት የተነስቼ በቃ ድምጽ ከሰማው የዛን ጊዜ ድምጽ ማጓያ በደንብ ይሰማል። እንዳሁኑ አያደነቁርም። ቀስ ብሎ ግን በደንብ ይሰማል። እንግዲህ ቀስ ብሎ በደንብ መስማት እንዴት እንደሆነ እንጃ እንግዲህ እናንተ ታውቁት ይሆናል። እና ሁል ጊዜ 7 ሰዓት ሲሆን እያወራን ዝም በል አፍክን ዝጋ ይላል። ምንድነው ስላቸው ጓደኛዬ ልጅ ሆኖ እስቲ እናዳምጠው ዛሬ ምን እንደሚመስል ነው። 7 ሰዓት የሚጮህ ማን ነው? የሰላሞቹን አዛን ማለት ነው። እና ሁል ጊዜ ግን አቤት የድምጡ ማማር። አሁን የማህሌት ቢማርበት ክርስቲያን ቢሆን የሰውዬ የዛን ጊዜ የቅዳሜ ገበያው ነው። ልክ እሳቸው ከጎንደር ምርጡ ድምፀኛ እንደነበሩት ከጎንደር መስጊዶች ደግሞ በጣም ድምፀኛ የነበረው የቅዳሜ ገበያው። እስቲ እናዳምጠው ብሎ አዛን ሲያደርግ ሰሪ ብሎ ያዳምጣሉ። ለሃይማኖትነቱ አይደለም ድምፁ እየገረማቸው። ከሁሉ በላይ ግን የእንታ አክሊሉ ና ይሉኛል። እሺ መጽሐፍ ይሰጡኛል፣ ትርጓሜ መጽሐፍ ያቋቋም መምህር ናቸው። አንብብልኝ ይሉኛል። አደራህን ጠፍፍ አድርገህ አንብበው እንድመልስ አታድርገኝ ይላሉ። ለምን ዲስትራክሽን ያመጣል ጭንቅላታቸው። እኔን ከመለሱኝ ለማጥናት እኮ ነው ሲያጠኑ እንደዛ ነው። እንደመልስ አታድርገኝ፣ ዝም ብለህ ጠፈፍ አድርገህ መጀመሪያ ዝም ብለህ ለራስህ አንብበው፣ ድምፅ አታሰማ፣ ያልገባ ካለ ጠይቀኝ። ከዛ በኋላ ግን 3 ገጽ ነው የምታነብልኝ ይላሉ። 3ቱን ገጽ በሙሉ ግን ጠፈፍ አድርገህ ይላሉ። ለዚያ እግዚአብሔር ይመስገን ሌላ ሙያ የለንም እንጂ ንባብ ተመስገን ነው። አነብላቸዋለሁ። ዝም ብሎ ትንሽ ይቆያሉ። እስቲ መልሰው ይላሉ። እመልሰዋለሁ። በ3ኛው ተከተለኝ ይላሉ። ይሉታል። ሙሉ 3 ገጽ ቀጥል 3 ገጽ ቀጥል 3 ገጽ እየተባለ ሙሉ መጽሐፍ ሸምድደውት ሌላ መጽሐፍ አምጣልኝ ይላል። ይሄ በጣም ያስገርመኛል ችሎታቸው። እና ሰዓት ስለማይበቃን ነው እንጂ ሌላ ብዙ እንነጋገር ነበር። እግዚአብሔር በረፍተ ገነት ያኖራቸው። ሁለተኛው የእንታ ፀሐይ ናቸው። የእንታ ፀሐይ ባጭሩ ማለት ነው በጣም ትሁት የትርጓሜ ምስክር ናቸው። ይብሉያት አጠር ያሉ ናቸው። የምታውቋቸው ካላችሁ ሽበት ያላቸው አንድ አይና ናቸው። የእንታ አክሊሉ 2 አይና ያላቸው አይነ ስውር ናቸው። የእንታ ፀሐይ ደግሞ በአንድ አይናቸው ነው የሚያዩ። አንድ አይናቸውን እንትን ብላለች እና ሁልጊዜ ቆመው ሲያስተምሩ በጣም ባዝነው ዛሬ ቢሆን ቁርስ ምሳ ተተነማል። የዛን ጊዜ ይገርመኛል። ብዙ ሰው አያዳምጣቸው ሲያስተምሩ። ለምን ቢባል አንደኛ አማርኛቸው የድሮ አማርኛ ነው። ሁለተኛ ነገር በቅንነት ነው የሚናገሩ። አማርኛ በማሳመር አይደለም። ከምንም በላይ በጣም የሚያስገርመኝ የሚሰድባቸው ሰው ሁሉ ነበር። አንዳንድ ጊዜ የኛ ቤት ውስጥ አንዳንድ ሾህ አይጠፋምና አስቡት። እኒያን ሽማግሌ እኒያን የ70 ምናምን ዓመት ሽማግሌ ድንግል ሆነው ሳለ ድንግልናቸውን ለመደበቅ ያደረጉት ጥረት የተሳካላቸው። ሰው ሚስትና ልጅ እንዳላቸው ነው የሚያውቅ። 99% ድንግል እንደሆኑ የታወቀ ሲያርፉ ነው። በእርግጥ አንዳንዶቻችን ድሮ የምናውቅ ነበር። ሰውን ምን ያህል እንደገመቱት ማየት የምትችሉት አንድ ቀን የእንታ አልኳቸው። አቤት ክርስትና ስሞት ማን ነው? ምን ያደርግልሃል? አይ ዳዊት ውዳሴ ማርያም ሳደርስ ለመጥራት ነው እንጂ መመሪያ አይደለም። ማልቀስን የቀራቸው እንደዚህ የሚል ሰው እኮ ገጥሞኝ ያውቅም በዚህ ዘመን አሉ። አሁን ይሄም ከትልቁም ነገር ተቆጥሮ ማለት ነው። መርቀው በል እንግዲያው በዚህ አንድ ነገር ልምከረ አሉኝ። ምንድነው አልኳቸው። ዘመኑ ክፉ ስለሆነ ሁሉ አረሳትን ወህቡረ አለው ቃለ ዳዊትን አለ መዝሙር 13 ላይ ሁሉ ሰው በክፋት እኩል ሆነ የተባለበት ዘመን ደርሷልና ራስህን ከሰዎች ጠብቅ አደራ አሉኝና እቺን ምስጢር እነግራቸዋለሁ። በዚህ ዘመን ከጠላት ጥርስ ማምለጥ ትፈልጋለህ? አዎ አልኳቸው። ዮሐንስ ወንጌል ጸልይ አደራህን ብለዋል። እቺን እንዳታወጣሉ
ከበዛብህ በ3 ምዕራፍ አድርገው 21 አይደለ ለ7 ቀን ይደርሰዋል። ከበረታ ሙሉን ዝለቀው በየቀኑ ሙሉችን አስታውሳለሁ። ሁሉ ጊዜ መልካ ሄዶም ነው የሚደግሙ ያ ሁሉ ዕውቀት እያላቸው መልካ ሄዶ እየመላለሱ የሚያደርሷት የእሳቸውን ክብር የተረዳሁበት ቀን መቼ ነው? አንድ ቀን መንበረ መንግስት እሳቸው የሚጸልዩባት ዛፍ እግር አለች። እዛ የጧት ጸሎት አብየ ጊዜ ነው። ሰርክ መንበረ መንግስት ነው የሚሄዱት። በነገራቸው ላይ የሊቀ ሊቃውንት ዕዝራ የብሉይ ማህተማቸው ይንተጻይ እንድታውቁት በዛ እና እዛ ተቀምጠው የንታ ሲዞሩ ነበርና በአጋጣሚ ቤተክርስቲያን ውስጥ ሰው አልነበረም። ምንም ሰው አልነበረም። ምንም አልኳችሁ እኔን ጨምሮ ማለት ነው። ካለው ስለማልቆጠር ድሮም አሁን ግን ነበርኩ ካለው ባልቆጠርም እና እዛ በዛፉ ተደብቄ ነው የራሴን ስራ ይዣለሁና የንታ ስለ እንታ ሌላ ብዙ ነገር ያሰሪ ስለ እንታ ሊቀ ሊቃውንት ማወቅ ከፈለጋችሁ አንዲት ነገር ብቻ ልንገራችሁ። ማን ምን እንደሆነ ጠንቅቀው ያውቃል። ምንም ክብሩን ቢደብቅ አንድ ሰው ጸጋ እግዚአብሔር ካለው ያውቁታል። ፈለገ ቢሆን ይሄ ይገርመኛል። በጣም ያውቁታል። ማንም ቢሆን ያውቁታል። እና ተቀምጠው ይጸልያሉ። መቁጠሪያቸውን ይዘው መልካ ሄዶምን እያደረሱ ከዚያ ያንጨርሱ መቁጠሪያ እያደረሱ ነበርና ቢያዩ ሰው የለም። ጸሎታቸውን ገትተው አስረው ሂደው ጫማ ሲሳምኔ አይቻል አቅም ይሁን ለዛ ፊት በጣም ነው ይገረመኝ። እና ማን እንደሆነ ስላለዩ እሳቸው ብድግ አድርጎ ቢያዩአቸው ምን አደረኩት እንታ አባቴ አይደሉ እኛ ብሎና እናደርገው መጀመሪያ ጉልበት ለመሳም ስንሄድ እየታየን ነው የምንሄድ ያ ሰው እንዲከለክለን አይደል? የንታሩይን ግን ተደብቃችሁ ብትሄዱ ወደ የንታሩይ በዚህ እንለፍና የንታሩይ ተደብቃችሁ ብትሄዱ ማያስማችሁ ጉልበታቸው የንታሩይ እዚህ በፊት ነግራችኋለሁ አይደል? ጎንደ ተክለ ሃይማኖት 12 ሰዓት ላይ ይነሳሉ። ጎንደ ተክለ ሃይማኖት ማለት ከዚህ በጣም ጎበዝ ተራማጅ ከሆናችሁ 12 ሰዓት ይወስዳል። ሙሉ ቀን ማለት 12 ሰዓት እዛ ይነሳሉ። ከሩ በዚህ ናቸው 15 ደቂቃ። እንዴት ካልከኝ መርምረው ፍጹም ናቸው። ከነዚህ ሁሉ ዛሬ ከምናወሳቸው በሙሉ የመጨረሻው ቅዱስ ሰው እንደውም እንደ መመራችን እንደ እንታ ለስላሴ ያነጋገር የንታሩይ አቻና ወነ ተክለ ሃይማኖት እና ባንጦንስ ናቸው ነው የሚሉኝ። እሳቸው ፍጹም ቅዱስ ለእሳቸው አውሎ ያሳድራል። አይነ ስውር ስለማብራታቸው፣ ሞት ስለማስነሳታቸው፣ ድውይ ስለመፈወሳቸው፣ በደመና ሰረግላ ተቀምጠው ኢትዮጵያን ስለመዞራቸው፣ ያለ እህል ያለ ውሃ ሙሉ አብይ ጾምን ስለመጾማቸው፣ ሳይቆሙ 40 ቀን ስለመቆየታቸው፣ እኔ ባይኔ ስላየሁት 24 ሰዓት ስለጸለዩበት ጉዳይ ስንቱ እግዚአብሔር በረከታቸውን ያሳድርብን። ሌላኛው አራተኛው የንታ ወልደ ሰንበትን በቀደም ብያቸዋለሁ። ከአይጥ ጋር ይመገቡ ነበር ተብሎ ነው። ከአይጥ ጋር ሲባል በቀደም ነግሬያቸዋለሁ። የብቃት ነው። ከአይጥ ጋር የሚመገቡት በየቀኑ አይደለም። በስንት ቀን አንዴ ነው? እንዴት ዋላችሁ? በ3 ቀን አንዴ ነው። ባለ 50 ካልሆነ በቀር በ3 ቀን አንዴ ማለት አንዱን ቀን ለራሳቸው እየተመገቡ አንዱን ቀን ከአይጥ ጋር እንዳይመስላችሁ። ምግብ የሚመገቡትም እንደዚያው ነው። እና የእንታ ወልደ ሰንበትን ማንነት ማወቅ ከፈለጋችሁ ሊቀ ሊቃውንት መንክር ሲባል ትሰማላችሁ። ጌታው መንክርን ብሎ ያስተማሯቸው እንታ ወልደ ሰንበት ናቸው። የእንታ ወልደ ሰንበት ማለት በቅድስና በሊቅነትም ምንድነው የሚባል እንኳን ድሮሳቸው ካረፉ እኮ ከ60 ዓመት በላይ እንኳን በዚያ ጊዜ አሁን እንኳን ልብ ያላቸው ትልልቅ ሰዎች በሃይማኖት በስርዓት ክርክር ከተደረገ ምንድነው የሚባል ሽማግሌ ጥሩነን በዚህ ጉዳይ የእንታ ወልደ ሰንበት ምን ብለው ነበር ተብሎ ነው የሚጠየቀው። እኔን አስታውሳለሁ። ነሳቸውን የማራለቃ ገዳሙ ምንም ነገር ሲባል የእንታ ወልደ ሰንበት እንዲህ ብለዋል። በቃ ሌላ ማንንም አልሰማም ነው የሚሉ። ለምን? ዕውቀት ከብቃት ጋር ነው ነበር፣ ከመንፈሳዊነት ጋር ነው ነበር። በዛ ወደ የንታ ላይ ከማርያም እንለፍ። በጣም ዝርዝር ሳርገባ አንዲት ነገር ብቻ ነው የምነግራችሁ። ደብረ መድኃኒት አብየ ጊዜ ውስጥ ሐዋርያ የሚባል ሰው ነበረ የዛሬ 60 ዓመት። እንዲሁም መምህር ላይ ከማርያም ናቸው። በምዕራቡ የጎንደር ክፍል በጭልጋ በሮቢት ይዛችሁ እስከ ላይ አርማጭሆ መካከሉ ድረስ ወደ 23 ቀበሌ ጣዖት ይመለክበት የነበረውን ስፍራ ታጥቀው አስተምረው አጥምቀው ቤተክርስቲያን አንጸው 23 ቀበሌ አንድ ቀበሌው ስንት ሰው እንዳለ መገመት ነው። ዛሬ ድረስ የሚገርማችሁ የዛሬ ወር ነው እንደዛ አካባቢ አንድ ሰው ቪዲዮ ይዞ መጣልኝ። ምንድነው ስለው እንዲያው ገንዘብ ፈልገን እንድትረዳን የሆነ ቤተክርስቲያን ተቸግሮ እኛ ቤተክርስቲያን ይሄ ለህንጻ ከሆነ አንረዳ ከአሰራራችን ውጭ ነው ብዬ ስለው ብቻ ቪዲዮውን እየውሽ በቃ ላይ ቪዲዮውን ሳው ሽማግሌ የ80 ዓመት ያክል ሽማግሌ ናቸው የሚተርኩና ቤተክርስቲያኗ በአፄ ይስሐቅ ተሰራች፣ በግራኝ ጠፋች። ኋላ ቤተክርስቲያኑም ጠፍቶ
ክርስትናም ጠፍቶ ሲኖር መምህር ላይ ከማርያም የሚባሉ የአብዬ ጊዜ ጎንደር አብዬ ጊዜ መጥተው አስተምረው አጥምቀው ደብሯን እንደገና ሰሩልን የሚል ውስጥ አየሁ። ለእናንተማ እንሰጣለን። አዎ እንሰጣለን። እንታ ላይ ከማርያም ማለት ሰሩት እንሰጣለን ብለን ብዙም ባይሆን መቼም ትንሽ ሞከርኩ። ገረመኝ። ጠይቀናቸው አይደለም ዝም ብሎ ራሳቸው እኮ እዛ ስለ ቤተክርስቲያኗ ታሪክ እየተረኩ ነው። አስባችሁታል? እንዲህ ያለ ሐዋርያዊ ሰው ኢየሩሳሌም ነው የተቀበሉት። እና እንታ ላይ ከማርያም ማለት እሳቸው ናቸው። ሌላ ዋናው የነዚህ ሁሉ በእውቀት መሰረታቸው ደግሞ የጉባኤ ቤቱ መስራች የሆኑት መምህር ወልደ አብ አሉ። ሁልጊዜ ስለ አለቃ ወልደ አብ ሁለት ነገሮችን ሊነግራቸው አሉ። አንደኛ ዛሬ የሚታወቀውን ትርጓሜ የሰሩት እሳቸው ናቸው። በእግራቸው መራመድ የማይችሉ ሰው ግን 600 መጽሐፍትን መርምረው 600 መጽሐፍ ሲባል እንደ ዛሬው አይነት ቅራቅንቦ በራሪ መጽሐፍ እንዳይመስል 600 ብራና የተለያየ ይዘት ያለው አንዱን መጽሐፍ ለመመርመር ብቻ አይደለም ለማግኘት ከባድ ነው። ያን ሁሉ ታግሰው ታች ቤቱን ከላይ ቤት አዋህደው አዲስ የታች ቤት ትርጓሜ የጎንደር ብቻ ሰው በዓለም ያለው ትርጓሜ በጎጃም ላይ ቤቱ አሁንም እንዳለ ነው፣ ግን በሞጣ ያለው ማለት ነው እንዳለ ነው። ግን ይሄንን በጣም ያረዘመ በጣም ያላጠራውን ላይ ቤቱ ለምሳሌ ሞጣው ሀተታው ይበዛል። አሁን የታች ቤቱ ምጥን ያለ ነው ይባላል። እና እርሳቸው ናቸው ያዘጋጁት። ከዚህ በላይ ምን አለ? ጾማቸው፣ ጸሎታቸው፣ ትሩፋታቸው የሚያስደንቃቸው ነገር እንደሆነ በእሳቸው ዘመን የእሳቸው ተማሪ ሆኖ ቁርስ ምሳ እራት የማይበላ የለም። አብልተው አስተምረው ነበር የሚሰጡት። ከቤተ መንግስት ድርጎ ነበራቸው። የደብሩ አለቃም ስለነበሩ ረስታችሁት ካልሆነ አንድ ጊዜ ነገር ነግሬያችሁ ነበር አይደል? ጸሎት እየጸልዩ በእንተ ስማ ለማርያም ይላቸዋል። ምንም የሚሰጡት ነገር የላቸውም። የሚጸልዩት በአርጋኑን ነው። ብራና ማለት ትልቅ ነው እኮ አርጋኑን በብራና ማለት እንግዲህ ይሄን ስንክሳር የሚያክል ነው። በአቡነ ዘበሰማያት አስረው እልባት አድርገው ስለመቤት የማርያም ብለው ሰጡት። ሲሰጡት ግን ምን አሉት? ተሜ ደህና ዕቃ ነው ባጓጉል እንዳትሸጠው በደህና ብለውታል። ተጠቀምነው በደንብ እንዳይከስር ማለት ነው። ከዚያ የቤታቸው አጋፋሪን ተመልክቶ ሂዶ እሱን ገዝቶት አመጥቶ መልሶ ሰጣቸው። አባታችን ምን ነው እንዲያደርጋሉ ማለት አይ አንዳንድ ጊዜ አባቶች ፈልጥ ይገርመኛል። አሁን ዳዊታችሁን የጸሎት ዳዊታችሁን ስጡ ለማለት አይደለም። ነገር ግን እሳቸው ምንድነው ያሰቡ? የእመቤታችን ስም ተጠርቷል። የበለጠውን ክብር የሚያስገኝላቸውን ነገር አወቁ። ያንን አደረጉ። ሌላም ብዙ ታሪክ አላቸው። እግዚአብሔር በረከታቸውን ያሳድርብን። ሌላኛው መምህር በዛብህ ናቸው። አላነሳናቸውም በጸሎቱ እንኳን ግን መምህር በዛብህ በጣም በፍትሐ ነገሥት ሐረገ ትውልድ ምናልባትም የእሳቸውን ያክል የለም ነው የሚባል። ፍትሐ ነገሥትን የተራቀቁበት እሳቸው ናቸው ይባላል። እሳቸውም እዚህ ነበሩ ስለሚባል አለቃ ገብረሐናን ታውቃላችሁ? ደህና ዋላችሁ። አለቃ ገብረሐና በተረት እንደምትሰሙት አይነት ሰው አይደሉም ጨርሱ። እሱ አባቶቻችን ሰው የራሱን ነውር ማውራት ይፈልጋል። የኔ ብሎ ቢያወራ ይነቀፋል። ስለዚህ ምን ይላል? አለቃ ገብረሐና የሚባሉ ሰው ነበሩ ይላል። መኖሪያውን ሰው አይደለም ግን እንዲያለ ዝም ብሎ ሲለጥፍባቸው በቃ የማይሆን ነገር ሊቅ የባታ አለቃ ያቋቋም መምህር እዚህ ደግሞ አብዬ ጊዜ መጽሐፍ መምህር ነበሩ። እንግዲህ ሌሎችም ባጭር እናድርግ። የመምህሬን የእንተ ኃይለ ሥላሴ ወይም ክንፈ ገብርኤል በክርስትና ስማቸው 50 ዓመት ነው ጉባኤ ቤት ይኖረው እዚህ። እኔ አንድ ቁም ነገር ልንገራችሁ። ዲያቆናት አላችሁ አይደል? መሐራ ለምሳሌ ገብታችኋል? ዛሬ ሞክራል ዘርፈን የመጣት ግን መሐራ እንደቆየ ሰው ምህላ ሲጀምር አልነበርክም። አቤት ለመብላት ይርግ ነው የሚመስል መሐራ። እኔ ወደ 7 አይነት መሐራ ቤት አውቃለሁ እዚህ ሲቀየር አንዱ ስንገባ ሰው ሲቀበርበት ስንወጣ እዛያለና ድሮ ምን በላበት ነበር እዚህ ነው በዚህ በበሩ መውጫ በዚህ በቅዳሜ ገበያው መውጫ ነው። እና እዚያ መቁንን ለመቀበል ይመጣል። መጀመሪያ አብረው ይመገቡ ነበር እና ሲመጡ አንድ ዲያቆን አዩ። የወቅቱ አሳላፊ የነበረው ወይም መጨኔ ይባላል። መጨኔው እንኳን ሌላ ነው ስራው። ሊቀ መርፋቆ ይሻላል። ሊቀ መርፋቆ የነበረው ዲያቆኑ እያስተናገደ ይዘፍናል። እስክስታ ያለው ቄሱ ዲያቆኑ ዛሬ ምናምን ይለዋል። የንታ መጡ ቁጭ አሉ አዩት። ልክ ልጇ እንደሞተባት እናት ብሎ አለቀሱ። ለምን ያ መርፋቆ ክርስቶስ መድኃኒታችን በቤተ አልዓዛር ያደረገው
ምሳሌው እኮ እንደዛ ነው። ምርፋቅ ማለት ምንድነው? ምሴተ ሐሙስ ለጸቢያ ዓርብ አመረፈቀ አይደል? ረፈቀን ሽቶ እኮ ምርፋቅ የተባለ ውስተ ቤተ አልዓዛር አድርጎ ምሳሌነቱ እኮ እንደዚያ ነው። አልቅሰው አያሳየኝ ብሎ ከዛ ጊዜ በኋላ እስከሚሞቱ ድረስ ማራመድ ተያውቁ ያለቀሱበት ሳውን የት ነው ያለ? እዚሁ አለ። ያልዞረበት ሀገር የለም ይቀናኛል ብሎ 7 የአውሮፓ ሀገር ዲፖርት ተደርጓል። አሁን ምንድነው ታውቃላችሁ? ጴንጤ ነው። ክነቱን ጥሎ አይጣል እገሌ ያለላችሁም እንጂ አንድ ሰው ነበር እዚህ አካባቢ ነበር፣ አሁን የለም በአካባቢ። አንተ አሉት አቤት። ቅርታ አድርጉልኝ እና ያው አንዳንዱ ነገር ፕራይቬሲ ስለሆነ እንዲሁ መነገሩ ሰሚ አሁን ውጭ ያሉ ሰዎች ለነሱ ብቻ ምናምን ሊል ይችላል። እንዲህ ያለ ነገር ማዳመጥ ስትፈልግ መግባት ነው። እና እንታ ዘወትር የሚያደርጉት አንድ ስራ አላቸው። ደሞዝ ይቀበላሉ። 100 ብርም ብትሆን 50 ብርም 150 200 ኋላ መጨረሻ 400 ደርሳ ነበር ደሞዛቸው። ተቀብሎ ይወስዱና የሆነች ቦታ ነው የሚያኖራት። ሳጥ ያረጓታል። በሚቀጥለው ቀን የለችም። ሌባው ጊዜ ይመጣል። መደበኛ ደንበኛ አላቸው። ይወስዳታል። ግን መጀመሪያ ምን ያደርጋሉ? ባቄላ ይገዛሉ። የመድኃኒዓለም ዝክረው የታወቁ ናቸው። መድኃኒዓለም በመዘከር በልጅነታችን ቫይታሚን ጨ የምንለው አለ። ባቄላ ተነክሮ በዚህ በምንድነው የሚባል ጅንጅብል ትላላችሁ አሉ። ጅንጅብል በዝንጅብል በዛ ተነክሮ ነው የምንበላው ነበር። መድኃኒዓለም ይዘከው። መድኃኒዓለም በየወሩ ይቀደስ የለ እሳቸው እኮ ናቸው የጀመሩት። እንዳይቋረጥ ያደረጉት እሳቸው ናቸው እየዘከሩና ያችን ይገዛዙና የሚፈልጓት ያሳጥ ያርጓታል ይዞ ይሄዳል። ሳጥ ያርጓታል ይዞ ይሄዳል። እና አንድ ጊዜ ኩታ የሌላቸውን ኩታ ገዙበት ደሞዛቸውን እና በፌስታል ቋጥረውት ገባን ቤተክርስቲያን አገልግሎት። ተመልሰን ስንወጣ ኩታው አለ ፌስታሉ የለም። ሌባው ኩታውን ትቶ ፌስታሉን ወስዶታል። ለናውላችሁ እኔ ዛሬ ይሄ ሰውዬ ዙሮበታል ማለት ነው። ምንጊዜም ደንበኛቸው ስለሆነ ተሰረቀ ብለን አንደነቅም። ዙሮበታል ስላቸው ዙሮበት አይመስለኝም፣ ሌላ ችግር ያለን የሚመስል ብሎ አሉ። ልክ ቁጭ ብላችሁ ስትመረምሩት ከኩታው የተሻለ ነገር ወስዱበት መሆን አለበት። ይዞርላችኋል። እኔ አልዞርልኝም በጊዜው ነው እንዲህ ብለ ሳጥኑን ገለጠዋል። ሳጥኑ ውስጥ ማለት ኢትዮጵያ ውስጥ 2 ብቻ የቀሩ ዋናው አቡሻር 2 ፍሬ ያለ ነው የሚባለው። አንዱ ይሳቸው አቡሻሩን ይዞት ይበል እና ዝቀይሉ እኔ እንደዛ ሲያዝኑ ሲያለቅሱ አይቻልም። በጣም ነው ሱባኤ ገቡ። መልስልኝ እስካሁን ችየው መቼም አፍቅሮ ጸላይት ነው። ሲወስድ ያስቀመጡለትም ሲወስድ ቆይቷል። አዘኑ፣ አለቀሱ፣ ጸልዩ። ከጥቂት ቀናት በኋላ ጥበቃውና አንደኛው የግምጃ ቤት ሰውየው ተነጋገሩና ዛሬ ድንገት ይመጣ እንደሆነ ሌባ እንጠብቅ እንዴ ብሎ በበሩ ላይ ቁጭ ብሎ መጠበቅ። ከች ሰውየው ለቀም ጉልበተኛ ሆኖ እንዲያው ብዙ አፈር ለብሷቸዋል፣ ግን አልለቀቁትም። ተማሪ ተጠራ። ምን ተባለ? የአካባቢ ወጣትን መጣ። በሉ እንግዲያው ጠበል ነው ይድረስ። ከህግ በፊት ፖሊስ እንዳትደውሉ መጀመሪያ አንዳንድ ጊዜ ያስፈልጋል እኮ መቼም መንፈሳዊ አሰራር ላይሆን ይችላል። ግን ለምን መሰለህ ለፖሊስ ሰጠህ እዛ ተቀልቦ ወጥቶ እንደገና መጥቶ እንዲዘርፈ እንዳይደግም የሚያደርገው ስራ ያስፈልጋል። እስራት ሰውን ሌባን ይሄ መደበኛ ወንጀልን መተዳደር ያደረገውን ሰው እስራት አርመው በነገራችሁ ላይ አርመው በጣም ጭከና ያለ እንጂ ባለፈው ሰው ገደለው አሉኝ። አንድ የኛ ቤተሰብ የሆነ ሰው ሌባ እየመጣ አስቸገሩና ካላረፍክማ ብሎ ሰጌቱ አለ አይደል የብረት መጋዙ እሱን ይዞ ቆይቶ እጁን ሲሰድ ተቀበለው 4 ጣቶቹን። ይሄ ጥሩ አይደለም። አሁን ከብዳል ማድረጉ አይደለም። ሰውየው የድሮ የመንበረ መንግስት ዲያቆን ነበር። ድሮ እንግዲህ በ1940ዎቹ 50ዎቹ ምክንያቱም አባቱ የመንበረ መንግስት አለቃ ነበሩና ማድረጉ አይደለም። ያን ማድረጉ አይደለም። የሚገርመው ፖሊስ ጣቢያ ሌባ ፈልጉልኝ ምልክቱ 4 ጣት የለውም ይወጣት እና አንዳንድ ጊዜ እና እዛ በደንብ አድርገው አሽተው ለምን ሲታሽ በደንብ አወጣ። እህቱ ተጠራች። አስጠራህቱን አምጪ። የሚገርመው ነገር ከመጽሐፍ ዘር የሰረቀው በሙሉ መጣ ከቡሻሩ ጋር አብሮ በቃ እንደ ማግኔት ነው። ያቡሻር ሁሉን ይዞ ተመለሰ። ያ ጾም ጸሎታችሁ ዛሬ ድረስ እነ እንታ ይላሉ። እኔ የእንታ ቀላል ሰው እንዳልሆነ የተረዳው ይዛን ቀን ይሉኛል። የእንታ ፍሬ ስብሐት እንዴ ጸሎታቸው የኔ ያህል ኃይል ሲያደርጋዩኝ ይላሉ። እኔ ግን ከዛ በላይ ብዙ ነገር አይቻካለሁ። ለሁሉም በትሩፋት በትህርምት በ2 ቀን አንዴ እየቀመሱ ያቸውም የሚበሏት ምግባቸው ጥሬውን
በሽንኩርትና በዝንጅብል ነው የሚለው። ሽንኩርት አይለዩም ታውቃላችሁ። ሽንኩርት መቼም ሳይንስም ዛሬ ደረስኩበት ነው ታውቃላችሁ። ነጭ ሽንኩርት የጤና ሁሉ መሰረት ነው ይባላል። ትልቁ ችግሩ ሰው አያናኑርም፣ ያፍጠራል። እሳቸውም እንጂ ከሰው ጋር ምን መኖር ያስፈልጋቸዋል? ባይታዊ ናቸው ብቻቸው የሚኖሩ። እግዚአብሔር በረከታቸውን ያሳድርብን። እንግዲህ አጫጭር ነገር ሌላኛው የእንታትትና ናቸው። የእንታትትና ማለት ባጭሩ የቅዳሴ ምስክር ናቸው። ፍትሐ ነገሥትና ብሉያት ምክትል ነበሩ። ሰሜን ነው ሀገራቸው። እውነት ለመናገር ከሌላ ዝርዝር ነገር ይልቅ አንዲት ነገር ብቻ ልንገራችሁ። ምናኔ ሄዱ። አንድ ባይታዊ ከመንገድ ጠብቆ የበቃ ሰው አትመንን ብላለች። ለምን ሲሉት 3 ልጅ አለ፣ 3 ወንድ ልጆች አሉ፣ አትችልም መመንን አለችው። አልሰማም ብሎ ሄዱ። 56 ዓመት ሲሆናቸው በሀገራቸው ሲያልፉ ግጥም አድርገው አስረው አገቧቸው። 3 ወልደው ሞቱ። አይበቃም ይሄ? ከማረፋቸው በፊት ልጅ ያለኛ ቤት ጸንሁ ለአሞሬ የሆነን እስቲ ተርጉማት አሉ። የንታ የትርጓሜ መምህር እሱ እኔ ለምን አልኳቸው። ተርጉሞስ አይ እንደዚህ ይመስለኛል እስከ አመ ይፈጽም ከሆነ እንዲህ እስከ አመ ይፈጽም ከሆነ እንዲያ ደህና ነው ብሎ አርሞ እንደዚህ ሁሉ ጊዜ እንታትና እኔ ፎቶአቸውን ዛሬ ሲከረ ለምንድን ነው ፎቶ ያላነሳዋቸው የዛን ጊዜ ይላሉ። እጃቸው እንደዚህ ነው። ምን ጊዜም ቢሆን ረጅም ጊዜ ለምዶብኝ ነበር እንደዚህ ማድረግ። ምንም ሲያስተምሩ እንደዚህ ነው፣ ቁጭ ሲሉ እንደዚህ ነው፣ ሰው ጋር ሲሆን እጃቸውን ካፋቸው አድርገው ሁሉ ጊዜ አጭር። እነዚህ ሁሉ መነግራችሁ 90% አጭሮች ናቸው። እኔ በእነሱ ቤት በቃ ዝግባ ነኝ። አጭር ናቸው ጠቅላላ። እንግዲህ ሊቃውንት ታውቃላችሁ አብዛኞቹ አጭር ናቸው። አልፎ አልፎ ነው ረጅም የሚገኝ እንጂ ዛሬም ያሉትን እንዴንታን እዩዋቸው፣ አጥምጥሞች እዩዋቸው፣ በጣም አጭር ናቸው። ዶክተር አየለን ፎቶአቸውን አይታችሁ ታውቃላችሁ? የእንታቱ ሹመን ዶክተር አየለ ቁመታቸው እንዴት ናቸው? ኧረ ዝም ብሎ 10 ዓመት ሕፃን የሚመስሉ ልጅ ነው። አጭር ናቸው በጣም። እግዚአብሔር ሁሉንም በረከት ያሳድርብን። እንግዲህ ከዚህ በተረፈ እኔንታ ነብዬ ልዑል፣ እኔንታ ደሴን፣ እኔንታ ጸጋ፣ እኔንታ አዲስ ስንቱን እንዘልቃለን። አንዲት ብቻ ነው የምጨምርላችሁ። የእንታ ፍስሐን ታውቃላችሁ እናንተ ደርሳችሁ ባይናችሁ አይቷችኋቸዋል። አምና የተገደሉት የእንታ እዝራን እንግዲህ በ93 ዓመታቸው ያረፉ። ሌላ ጊዜ እናወሳቸው ይሆናል። የመጨረሻ ቄስ ተስፋ ላውሳላችሁ። ወለ ሚካኤል ማለት እሱ ነው። እኔ ቄስ ተስፋን ነገር ብዙ ጊዜ ማለት አብሮን ስለነበር 10 ዓመት ሆኖ እንግዲህ ነሐሴ 27 መስለኛል 10 ዓመት የሚሞላ ካረፈ አብረን ይኖርን አንድ ቤት ብዙ ዓመት። ሁሉ ጊዜ ይገርመኛል። ምንም ተአምር ተፈጥሮ የፈለገ ቢያመው ይሞታል እንጂ አገልግሎት አይቀርም። ማታ አትረብሹኝ ነው የሚለው። በጣም ቁጡ ነው። እንኳን እኛ ላለቃው አይመለስም። ለማንም ስራውን ስለሚሰራ ማንንም አይፈራም። እና አትረብሹኝ ልተኛበት ነው የሚል። ስለዚህ መጫወት ከፈለግን ከውጭ ነው የምንወጣውና በጊዜ ነው የሚተኛ። ልክ 6 ሰዓት ላይ እኔ ምን አይነት አላርም እንደሚቀሰቅሰው አላውቅም። ኦን ታይም ነው 6 ሰዓት ነው የሚነሳ። ከ6 ሰዓት በኋላ ቄስ ተስፋ እኔ እንጃ ሌላ ሰው አየው የሚል ካለ አላውቅም። እኔ ግን አላውቅም። እንግዲህ ከ1980ዎቹ መጨረሻ ጀምሮ ማለት ነው አይቻልም። ጸሎት ነው ተነሳ፣ ጸሎት አገልግሎት መጮህ ነው። ብዙ ጊዜ አይታችሁ ከሆነ ዕጣን ሲታጠን ትላላችሁ እናንተ ዘም ወለልክብን በመጠን አድርገው እንጂ ምን አይደለም። አንደኛ ነው እሱ በዕጣን እየሳለ ትንፋሽ እያጠረው ብሎ ማጠን ነው። የአገልግሎቱ ብዛት የድካሙን ብዛት የምትረዱት አገልግሎት ወጥቶ ማህራ ተቀምሶ 9 ሰዓት ላይ 10 ሰዓት ከምናምን አካባቢ ከማህራ ቤቱ ትንሽ እህል ቀምሶ ወጥቶ ሄዶ ቁጭ አለ። መተው ቢጠሩት የለም ተቀምጦ ነው ያረፈ። ቁጭ ድንጋይ ላይ ተቀምጦ አርፎ ነው የተገኘ። ትንሽ ነገር ቀርታው ነበር ያውጭ ከአገልግሎት ብዛት ይሄን እኔ ከሰማዕትነት ቆጥረዋለሁ። አንድ ቀን ክህነት መቼ ነው ያመጣህ አልኩት። ቅስና በ1964 ነው ያመጣው። 64 አንዳንዶቻችሁ ወላጆቻችሁ ማልተወለዱ ይሆናል በ64 ከዛ ጊዜ ጀምሮ አብይ ጊዜ ደግሞ 80ዎቹ ጀምሮ እና እግዚአብሔር እነርሱንም በረፍተ ገነት ያኖር፣ ለኛም በረከታቸውን ያሳድርብን። ከዚህ ውጪ በሌሎች አድባራትና በአገር ደረጃ የነበሩት ሊቃውንት ሌላ ጊዜ እስራኤል ብለን ካላነሳናቸው በቀር ዘርዝሮ ለመጨረስ ችግር ነው እና የሰራችሁ እህት ወንድሞቻችን እግዚአብሔር የኔን ሁሉ በረከት ያሳድርባችሁ፣ ከሁሉ የበለጠውን በረከት ለእናንተ ይስጣችሁ። ድካማችሁ ብዙ ስለነበረ ነው ይህንን ነገር የምለው። ቸሩ መድኃኔዓለም ሁላችንም የከርሞ ሰው ይበለን። ከንጹሐን በረከት የእመቤታችን ጣዕሟን ፍቅሯን ያሳድርብን።
አንዲት ኃይለ ቃል ብቻ ሰላም ለኪ ለፀሐይ ጽድቅ ሰማዩ እንተሰረቀ ዲቤኪ ወአንበልበለ ዋእዩ ማርያም ክብረኪ ጠበብተ እስራኤል ያረዩ በልብስ አሮን ካህን ደርከሞ አስገዩ ኦሮማን ወርቅ ካይበ በአውዱ አፍሬው። ለዛሬም የሚሆን ምስጋና ነው። ለመተርጎም ሰዓት የለንም። ለምስጋና እንነሳ።
ኪዳነ ቃሏ እመቤታችን ትጠብቀን። ከልጅ ወዳጇ አማልዳ ታማልደን። መዓቱን በምሕረት ቁጣውን በትዕግስት ይላክልን። ለመምህራችን ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን ይባርክልን። ይሄ ነው ብለን መግለጽ አንችልም። እግዚአብሔር አምላክ አሁንም በሕይወተ ሥጋ የሌሉት ሳይሆን በሕይወተ ሥጋ ያሉ ብዙ በሩቅም በቅርብም እንባቸው እየታበሰላቸው ያሉ በቤተ ክርስቲያን ደስ እያላቸው ያሉ በጉባኤው ደስ እያላቸው ያሉ በዚህ መንፈሳዊ ጉባኤ በመምህራችን ደስ እያላቸው ያሉ ከነሱ ጸሎት ጋራ የአባቶች ጸሎት ሙታኒ ስዕሉ ለሕያዋን ሕያዋን ይስዕሉ ለሙታን የሚለው ቃል ኪዳን አይታጠፍብን። መምህራችን ይጠብቅልን። ከሩቅም ከቅርብም መተን ቃሉን እንድንሰማ የፈቀደልን ወደ ተለያየ ቦታ እንዳንሄድ ማስተዋሉን አድሎ ቃሉን እንድንሰማ እንዲህ የአባቶች ሕይወት እንደዚህ ጠቃሚ ነው፣ የአባቶችን ሕይወት ማስተዋል እንደዚህ ነው ብለን እንድናስተዋልና እንድንገነዘብ ወደ ቅዱስ ቦታ ያመጣን ፈጣሪ የተመሰገነ ይሁን። እንዲህ ደግሞ የመምህራችን ቃል እያዳመጣችሁ በተግባር የተማራችሁትን እየኖራችሁ ያላችሁ ወንድሞቻችን እህቶቻችን ይህን በረከት አብይ ጾም ከገባ ጀምራችሁ ከዓመት ዓመት ሳታቋርጡ በረከቱን የምትሳተፉ ወንድሞች እህቶች ባላችሁበት እስከ መጨረሻ እንድትጸኑ እግዚአብሔር አምላክ ይፍቀድልን። በዚህ ተሳትፎ የሌላችሁ ደግሞ እንደ ወንድሞቻችን እንደ እህቶቻችን ይህ ስራ ቀን ውለን ተጣቢ ጸጋ ባለው በሚለው መሰረት እንድትሳተፉ ማስተዋሉን እንዲያድለን ለሁላችንም ፈቃዱ ይሆንልን። ሀገራችን ሰላም ያደርግልን። በቅዱስ ያሬድ ገብርኤል መልአክ መጻወቱ ዜናዋ ለማርያም ወይ ቤላ ተወልድ ይወልደ ወትቤሎ እፎኑ እንጋ አማሃም ይላል። ይታምሩ አማሃም ይላል መጽሐፍ ቅዱስና በቅዱስ ያሬድ ይህን በመጽሐፍ ቅዱሱ ገብተው መምህራችን የራቀውን አቅርበው የረቀቀውን አጉልተው ያስተማሩን መምህራችን ይጠብቅልን። ለነፍሳት አበዊነ ወልደ ሰንበት ወልደ አብ ገብረ ሥላሴ ገብረ እግዚአብሔር ገብረ ሐዋርያት ኃይለ ሚካኤል ክንፈ ገብርኤል ወልደ ሚካኤል ኃይለ ሥላሴ ሀብተ ሚካኤል ኃይለ ቂርቆስ ለነፍሰ ገብሩ ገብረ ሥላሴ ወደ ነፍሰ ዓመቱ ወለተ ማርያም ሀገረ ሕይወትን ያወርስልን፣ መንግሥተ ሰማያትን ያወርስልን። የሊቀ ሐዋርያት የቅዱስ ጴጥሮስ ደቀ መዝሙር ቀሌምንጦስ ይህ ፍታት ለሞቱት ፍታት ምንድን ነው የሚጠቅማቸው ብሎ ሲጠይቃት እመቤታችን እንዴት እንደሚጠቅም ያው ለሚያዳምጥ ትምህርቱም ይጠቅማል፣ ለሚያዳምጥ የወዲያኛው ዓለም የወዲኛውም ዓለም ቀስ ብለን የምናዳምጠው ነገርና የምንሰማው ነገር ልዩነት አለው። ቀስ ብሎ አዳምጦ የእመቤታችን ምክርና የእመቤታችን ትምህርት አዳምጦ ለእኛ መብራት ሆኖን ይኖራል እና እመቤታችን አርቃ ነግረዋለች ለቅዱስ ቀሌምንጦስ ለሊቀ ሐዋርያት ደቀ መዝሙር ማለት ነው። እና እግዚአብሔር አምላክ ከተዋሕዶ እምነታችን ያናውዘን። ከመምህራችን ላይ ልጨምር ሳይሆን በቃ በውስጥ የተሰማኝን ያህል ነው። ሁላችንም ከርሞን ጊዜ ያደርሰን። በቃቢዎት ወስራት ቀሶለ ገብረከ ገብረ መድኅን ሰላም ያሳድረን። አቡነ ዘበሰማያት እግዚአብሔር ይስጥልን። ቃለ ሕይወት ቃለ በረከት ያሰማልን። ተስፋውን መንግስቱን ርስቱን ያወርስልን። ዛሬ ያው የብርሃን ዓለም የቅዱስ ጳውሎስ ዓመታዊ በዓሉ ነው። ከነገ ወዲያ የሚኖርን ጉባኤ እግዚአብሔር ከፈቀደ በጉባኤ እናነሳዋለን። ያው ዛሬ ርዕሰ በዓላት ሆኖ ለማውሳት አልተመቸንም። ስለዚህ ቅዱስ ጳውሎስ ዓመታዊ በዓሉ ነው። በእውነቱ ከልባችን በተቻለን መጠን ስናስበው ብለናል።
በተረፈው አንድ ያላነሳዋቸው አለቃ ገዳሙ መቼም ሰው ሲያልፍ ነው የሚመሰገንና በጣም ተመልሼ ሳስበው ይገርመኝ። ዛሬ አንዱ ስናስባቸው ያለን የደብሩ አለቃ የነበሩት አለቃ ገዳሙ ነው። መላከ ሕይወት ገዳሙ ላቀው ነው። በእኛ በተለመደው አጠራር ባባ ነው የምንላቸው። በጣም ታመው አልጋ ላይ ውሎ የነበራቸውን የጸሎት ስርዓት መጥተው እስከ ንኢ ድረስ ቆይተው ተደግፈው ተንበርክከው ንኢን አድርሰው ሄዱ ነበረ። ለማህሌት ለሰዓታት የነበራቸው ፍቅር፣ ለጸሎት የነበራቸው ፍቅር። የሚገርማችሁ ነገር ደብሩ ብዙ ስውራን አሉት፣ ብዙ ቅዱሳን አሉት። ከነዚያ እንኳን አልፎ አልፎ የሚያዩት እንደነበር እረዳለሁኝ እኔና እሳቸውም ደግሰው ነበሩ። እግዚአብሔር በዕረፍተ ገነት ያኖራቸው። አንድ ካህን ነበሩና መምህር ወልደ ሰንበት እያችሁ የለ ቅድም ከአይጥ ጋር እንደዛና አንድ ካህን እየሮጠ መጥቶ የንታ አቤት ጉዱኝ የነበረ ምንድን ነው? ለካ ሲሄድ መስቀሉ ሾልካ ወድቃበታለች። ካህኑ የሆነች ቦታ አለች፣ ቦታዋን አልነግራችሁም። እዛች ቦታ ሲደርስ ሊያንቀው አጅሩ ብድግል ተገልጦ መጥቶ ድስስ ቢያደርግ የለች። ለዚያ ነው ብዙ ጊዜ ካህናት መስቀላችሁን ምዕመናን ማተባችሁን አትተው የሚባል። ድስስ ቢያደርግ የለች። ተዋረድኩ ዛሬ። ሲሮጥ ሲከተለው ልክ ሊይዘው ሲል መስቀሉ ያለችበት ድረስ ብድግ አድርጎ አመለጠና አላሳቸው የወለኔ ልጅ ካህን ያለ መስቀሉ ክርስቲያን ያለ ማተቡ አይንቀሳቀስም። ሁለተኛ ግን ቢደግም አይለቅ ያለ መስቀል እንዳትንቀሳቀስ ብሎታል ይባላል። እና እሳቸው በኋላ ያን ያደረገውን ጸላይ ስናያት ጸሎት አድርገው አሰሩት ይባላል። የት አካባቢ ነው ምናምን ያስፈልጋቸው እንደዚያ ማለ ነውና እግዚአብሔር አምላካችን የአባቶቻችን ነፍስ ያሳርፍልን። ነገረ አበው ኮርስ ነገ አለ። ስለዚህ እንድትማሩ በጣም ነገረ አበው እኔ የምወደው ነው፣ የኔ የህይወቴ አካል ነውና ስለዚህ ነገ በተለመደው ሰዓት እዚሁ አይደል ነገረ አበው። ሁለተኛ ማግደፊያ ወረቀት ያልወሰዳችሁ ወንድሞቻችን ወሰዱ ነው። በነገራችሁ ላይ እናንተ በየ3 ቀኑ ወሰዱ ስትባሉ እየገረመኝ ነው። እኔ ሰዎች ደግሞ ከውጭ እየደወሉ ለእኛ እድል መቼ ነው የምትሰጠን ይላሉ። አሁን እንዲህ ስል የቀለድኩ እንዳይመስላችሁ። እድል ስጠኝ የሚለው ሰው ደግሞ አንዱ ምንድን ነው የሚል ሙሉን ዋጭ አስልተህ ንገረኝ፣ ምን አደከመ ነው የሚለኝ። እኔ እንደዛ እንዲሆን አልፈልግም። ነግሬያቸዋለሁ። እኔ ሁልጊዜ ስራውን ለእናንተ የምሰጠው እንዳትሞቱ ነው፣ እንድትንቀሳቀሱ ነው። ሞክሩ። 10 ሳንቲም 1 ብር። እኔ እውነቴን ነው። በቀደም የነበረውን ትምህርት ሰምቶ እንደዛ ነው። ምን አደከመኛ ማንችለዋል። እንደሱ አይደለም አሰራሩ። ወዛችኋል። እናንተ እንደማንኛውም ሰው ይቻላችኋትን ወሩሩ እንጂ ሙሉን አልሰጣችሁም ብያለሁ። ሙሉን ላደርገው የምችለው እናንተ እንዲሆናችሁ ከተዋችሁት ሊደረግ ይችላል። ግን ሞክሩ እስኪ። ለወገኖቻችሁ ስትሉ የሰው ፊት እዩ፣ ለምኑ። መለመን ምን እንደሚመስል እዩት። መለመን እኮ አይደለም ኮራ ብላችሁ የምትጠይቁ እንደዚህ ልናገድፍ ነው እና ልክ ራስ እንደ መልካም ሰሪ ሰው እንደዚህ ልናደርግ ነው ብታዋጣ ምን ይመስላል አሁን ለምትል መለመን ምን እንደሆነ እኔ እነግርሃለሁ። ባየሁት አይቼዋለሁ። ሁሉንም አይጥሩ ኃጢአት እስካልሆነ ድረስ እና ውሰዱ የተባላችሁ መለመኑ ጥሩ አይሆንም። መና በሚኬድበት ቀን እንግዲህ ትርፍ ልብስ፣ የንጽህና መጠበቂያ የመሳሰለው የተነገረው እስከ ዓርብ ድረስ እንድታመጡ ያላችሁ የምትችሉ የያዛችሁ ካላችሁ በር ላይ ያለ ሰው የሚቀበላችሁ ነው። ጉዞ እሑድ ነው እንዳትረሱ። ሚያዝያ 5 ቀን የሆሳዕና ዕለት ነው የሚለው መልእክቱ። ቸሮ መድኃኔዓለም በሰላም አስጀምሮ በሰላም እንዳስፈጸመን እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ ቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችን በሰላም ያደርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘወሳይል አሜን። አሜን። ዛሬ አስመሽተናችኋል። እንግዲህ እናስተካክላለን። በሰላም ያሳድረን።